ግን እዚህ ጋር አንድ ነገር ምክሬ ምንድነው እናንተ እንዳላችሁ ስላሴ ትክክለኛ አስተምሮ ቢሆን ኖሮ ኢየሱስ አምላክ ቢሆን እኮ ምንም እንደው እዚህ ውስጥ ክርክር ውስጥ መግባት የለብንም። ጳውሎስ መልእክቱ ላይ ማለት ነበረበት በቃ ኢየሱስ አምላክ ነው እየደጋገመ መናገር ነበረበት። ለምን አምላክነት ቀላል ነገር ስላልሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ሐዋርያትም ትምህርት ኢየሱስ አምላክ ተናግሮ አያውቁም። እንደው የሆነ የጭምጭምታ ነገር ነው የሚመስል ጥቅስ መሳይ ነው የሚመጣው እንጂ ቃል በቃል በቃ የተናገሩበት የለም። ኢየሱስም አልተናገረም፣ እግዚአብሔርም አልተናገረም። ግን ትክክለኛ ብትሆኑ እኮ በቃ እግዚአብሔር ወይም ደግሞ ራሱ አምላክ ሰማይ ላይ ሆኖ ኢየሱስ ይሄ ልጄ ነው አምላክ ነው በቃ ሐዋርያትም ደግሞ የእግዚአብሔር ልጅ አምላክ ነው ማለት ነበረባቸው። ግን እንደዛ ጥቅስ አታገኝም። ወይም ደግሞ አብ ወልድ መንፈስ ቅዱስ አምላክ ናቸው በአካል ሶስት በመለኮት አንድ አብ ወልድ መንፈስ ቅዱስ አልተባለም። እና የጥቅስ ጥምጥምታ ነው እንጂ ጭራሹን የሚያሳይ ጥቅስ የለም። ትክክለኛ ቢሆን ግን መኖር አለበት ብዬ አስባለሁ። ብቻ ግን ፈልገና ኢንሻአላህ መልካም ምሽት ይሆንልህ። መርሃባ ይምሩ። አሁን ይሰማለሁ በደንብ ይሰማል። እሺ በቃ ወጣ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የአህመዲን ጀበል ፕሮፋይል ያደረክ ሰው ከየት ቤተ እምነት ነህ? ሚዩትን አንሳ። በህይወት ካለ ለመማር ነው የገባው። ጥያቄ የለውም እኮ ከታች ይሰማል እኮ። ሼጄ ለምንድን ነው ሰው የምታስገቡ? ከታች መሰማት እየተቻለ ጥያቄ የሌላቸው ሰዎች ቦታ አለ ብዬ እኮ ነው። ስንት ካሬ? እስካሁን 200 ካሬ አለ። 100 ካሬ ያው እሱ 100 ካሬ ይዟል። ማሻአላህ እንዴ 300 ሚሊዮኑ የተመደበው ለ10 ሰው የተባለው እኔ ጋር አልደረሰም። ስለዚህ ማስከፈል ግዴታ ነው። ከፍሎኛል እኮ ለእኔ ከፍሎኛል። የተወሰነ ጣል አድርጎልኝ የገባው ለዛ ነው። በውስጥ ነው። ይሄ ህገ ወጥ ነው። መንግስት ያላወቀው እንትን ነው ሽያጭ። ኧረ ግፍት ነው የሰጠኝ። አላጸደቅነውማ። ደረሰኝ ያልተቆረጠበት ነው። የማስገባትን የማስወጣት ኃላፊነት ነው። በቃ እናንተ ከላይ የወጡትን የምታስተናግዱት። ይሄ ስልጣን ባለአግባብ መጠቀም ይባላል። ፒኬ ሂድበት በደንብ ሲሾም ያልበላ ሲሻር ይቆጨዋል። እናንተ ሞኝቱ ተመልሶልኛል መምህር። እኔ መልሴን አግኝቻለሁ። ሲሾም ያልበላ ያለው ሶም አለ። ሶም የለህም? ለምን ጠራው? እኔ እንጃ እንግዲህ በምን መንጋጋ ነው? በአህያ መንጋጋ ነው። ሳይጨርሰን በፊት መውረዱ ራሱ ጥሩ ነው። እሺ አስቦበት አይደለም። አየር ላይ የጠለፍኩ ያስገባሁት ተንግዶ ነው። እርሶ እኮ ይጠልፋሉ። እሺ ክርስቲያኖች የላችሁም? ልታስተኙን ነው? በጊዜ ልታስተኙን ነው? ተው to the point። ጥያቄ ያላቸው ሙስሊሞች ይግቡ። ቤቱ ክፍት ይሁን። ጥያቄ ያለውም ካለ ይግባ። ወገኖቻችንም ካላችሁ ግቡ፣ አስተናግዳቸው። እንደዛ ይሻል። አዎ አሪፍ። እሺ እናት ማሽ ነው ማነው ቶሎሳን ማን ነው የሚስበው? ቶሎሳ እኮ ባይዞ ከተኛ ቆይቷል። ስልኩ ያለው እኔ ጋር ነው። ይኸው እጄ ምናምን ስልኩ ያለው እኔ ጋር ነው። ሄዷል ቶሎሳ። እሳቸው ኢምሩ ሳይመጣ ነው እኮ የተኛው። ለዛ ነው እኔም የቆየሁት እስካሁን እንጂ እዘጋባችሁ ነበር። አረጉድ ባለቤቱ ተኝቶ እኛ አሽቃባጭ ምን ሆነን ነው እኛ ማንተኛው? ቆይ አይሱ አሞታል። ዱአ አድርጉለት እስኪ። አሞታ ጉንፎ ይዞታል። ጉንፎ ሰሞኑን ያስቸገረ ነው። ሜርሲ ነይ ግቢ። በአላህ አልኩ ነይ ግቢና ስለ አላህ እንንገርሽ። የኔን ጌታ ልንገርሽ እስኪ ነይ ግቢ። አላህ ይጨምርልሽ። ሙስሊሞች አንድ ቁጥር ጻፉ። እንዴ ፒኬ ወጣ። እኔ እኮ ከታች ወገኖቹን እየፈለኩ ነበርኩ። አረ ነው
ልናገር ስል ታስወርዱኛላችሁ እንዴ? ምንድን ነው? ኧረ መጣ ነው እንዲወረድ ኮፒኪ ናይ ያለና እኔ ለአምላኬ ላስረዳሽ ወረደታሽ ይዛት ይዛት ልትመጣ ነው ጃ አለ እንዴ? ኧረ የለም። የት አለ ታጃት? ይሄ ትንሽ እኔ አይታየኝም። ባይዘው ወላሂ ብዙ ጊዜ አለ በትልቁ የሆነው እሱ ነው። እና እኔ የሱ ዝምታ እኮ ይገርም። ኮሜንት የለ የተኛ ነው እረስቻለሁ። ጃ ምንድነው መሀል መሀል የማታወራው እንዴ? ውይ እሱ እንኳን ሲያምር ይቀራል። እምሩ ጃ ማለት በቃ ጸጥ፣ ኮሜንት ላይ አታየውም፣ ላይ ሲያወራም አታየውም፣ ምንም ነገር የለም። የሆነ ሰዓት ተኝተዋል ብለህ ሌሊት እኩለ ሌሊት ላይ ጃ አለ ስትለው አለሁ ይላል። ሁሌ ነው የሚገርመኝ ወላሂ። ግን እንደዛ አታገሽ በአላህ ሀሳቦች ሲነሱ ምናምን የምታያገዙ ራሱ ጥሩ ነው። እኔ የረሳኋቸው ነገሮች አንተ የረሳቸው ነገሮች ስለሚኖሩ መተጋገዝ ጥሩ ነው። በአላህ ሁላችንም እናውራሽ ሀቢቢ አፉ በለኝ። ግን የራሱ አውራና ማለት ነው። ኧረ እባክህ እንተኛበት። ማንጋዳ ወረድ እባክህ ሬዲዮን ይዝጉት። አዎ አጠገቡ ሬዲዮ ይኖራል እኮ እባክህ ይዝጉት። አይ ቴሌቪዥን ኢቲቪ ያይ ማለት ነው። ሰዓት ሄደበት 6 ሰዓት ሆነበት። ጄክ በስንት ጊዜው ይሄን ፕሮፋይል ይዞ መጣ። እኔ ይሄን ፕሮፋይል ሲቀይር እንዴት እንደሚያናደኝ ባላ ሼክ ሙንቂስ ዶክተር ሙንቂስ ሰካር አይደል በደብ የኔ ፕሮፋይል ኮድ እኮ ጄክ ነው እንጂ እኔ አሁን በጣም ባይዘው ወላሂ ልቀይር እኮ በጣም እፈልጋለሁ፣ ግን በቃ አይሆንም። የሆነ ፕሮፋይል አንዴ ከተለመደ መቀየር ይከብዳል እንጂ እኔ አሁን በጣም ነው የምፈልግ መቀየር። ይሄን ፕሮፋይል አንዴ ጺም ያለው አደረኩት፣ በቃ ከዛ በኋላ ቀረ። አሁን ቪዲዮ ላይ ከመውጣት ወደ እውነት ቢቀራረብ የተሻለ ነው። ወደ ምን እውነት እኮ ነበረ። ወደ እውነቱ ቢቀራረብ የሆነ ሰዓት ላይ ባለ አንድ መነጽር ያደርጋሉ፣ የሆነ ሰዓት ላይ የሆነ ሰዓት ያደርጋሉ። ግራ ተጋባን እኮ እንደው ግን ጄክ ይሄ መታወቂያ ነው፣ ወላሂ መታወቂያ ነው። ድሮ ጀምሮ ጄክ ሲባል በቃ ይሄ ፎቶ ነው የሚመጣልኝ አምሮ ላይ ባይዘው ፕሮፋይላችን ራሱ የሆነ እንትን አለው። አሁን ፒኬ ሲባል ሁልጊዜ የማስበው ይሄን ፕሮፋይል ነው። እኔ ብቀይርብኝ ከብደኛል። እኔ እኮ በቪዲዮ በማስክ ምናምን እንደዚህ ሳልሰራ እመስላቸው ነበር። ይሄንን ነበር እመስላቸው አሚር ኻን ሰው እንደዛ የሚመስለው። ግን የኔ ፕሮፋይል አሳይክ ፒኬ። ይሄ በዚህ ፕሮፋይል ጊዜ በቃ የመጀመሪያ ፕሮፋይል ነው፣ የቲክቶክ ፕሮፋይል አይደለም። ከሱ በፊት አንድ አለ፣ የድሮ የመጀመሪያ ላይ የገባበት አለ። ይሄ አለ። ቀጥሎ እቺ መጣች፣ ዝም ብላችሁ ለጊዜያዊ ነበረች። አብደላህ ኢብኑ ሐንበል ሆነ፣ ከዛ ይሄ ሆነ፣ ከዛ ይሄ ሆነ፣ ከዛ እዚህ ጋር ደረሰ ማለት ነው። እዚህ ጋር ደረሰ። ስቶሪውን በሰራ ሰላችሁ ግን ይሄ ፕሮፋይል ቀይራችሁ ይሄ ቤስት ነው። ይሄ ፕሮፋይል በቃ አሁን ከዚህ በኋላ ሰው ያለው ፕሮፋይል በጭራሽ እንዴ። ዴቭ ራሱ ዴቭ ስንት አመት ነው ሳውቀው፣ ይሄው እችነች ፕሮፋይሉ። ሁሉም መታወቂያ ነው አሉ። እነ ረያን እንደ አየሩ ጸባይ ነው። እንዳሮገ ልብስ ቀይራሉ እነሱ እኮ። ደመን ብላል ደመን አላለም። ደመን ሲል የደመና ይሰቅላሉ። ሞቅ ሲል እኔ እንትን ካልኩ ስቶሪ ላደርግ እችላለሁ እንጂ ፕሮፋይል ግን ፕሮፋይልማ አይደንቲቲ ነው። እኔም ቀይሬ እኮ ቀያርዩ አብድብኝ የሆነ ጊዜ። ኧረ ያሳብዳል እንዴ። አስበዋል እንትን እኔ ራሱ አሁን ድሮ እንትና ዘሃሩ የነቢያት መንገድ ቀጥል ታውቀው ዛሃሩ ዩቲዩብ ላይ ያለ የፖስተችው የ4 አመት የ5 አመት ምናምን የሆነ ሰዓት ላይ ሳይ አሁን እንዴት ተሰማ? አይ በቃ ይመች ቆይቶ ነው የሚደርሰው። ተረዳ ደግሞ አሁን ነው እንዴት ተሰማ የሚለው ነገር ጄክ በጉልበት አምላክ እየረበሽከን ነው እንዳናወርደ እኔ ላይ የዘገየ መስሎታል እኮ። ኢምራን እባክህ ልጅ ፍቅር ይዞታል ካንተ ሜሴጅ ኢን ኢንቦክስ አይ ፎሎድ ዩ ሄር ይላል።
ማን ነው እሱ? የአሁኑ ናዝራ ማን ነበር ስሙ? ኦርዶ። ኦኬ ፒስ ብራዘር፣ እኔ ፎሎ አድርጌሃለሁ፣ ይመጣልኛል። እሺ መልስልሃለሁ። ናዝራዊ ቀጥል። እንትን የጠየኩህን ጥያቄም እንዳትረሳው ወይ ከፈለክ እርሳው። ያን ያክል ህይወቴ ላይ ትርጉም የለውም ካልክም መርሳት ትችላለህ፣ ችግር የለውም። ግን አትጥፋ፣ ጠይቅ። በተለይ ጥያቄህን ጠይቅ፣ እዚህ ስትመጣ ማለት ነው። ሰው ጥያቄህን ጠይቅ። ኤኒዌይስ የድሮ ፕሮፋይሌን ታውቁታላችሁ ምዕመናን ወምዕመናት? እኔ ወላሂ አላስታውስም። በቃ ስትመጣም የማውቀኝ በዚህ ነው። በቃ ድሮ ጀምሮ ይሄን የማውቀው ነው። ሳልወፍር በፊት አታስታውሱኝም? እኔላ በቃ ኧረ ተው ወላሂ አላውቅም። በነገራችን ላይ ፒኬ አንተ ፕሮፋይልን ብቻ ሳይሆን ማለት ነው ኖርማል ፊትህንም የመቀየር ኃይል አለ መሰለኝ። ለመጀመሪያ ያየው ጊዜ እኮ ኧረ ተው ያን ፒኬ አላስታውሰውም። እኔ እኮ ባይዘዊ እንደ አየሩ ጸባይ ነው መቀያየረው በብዛት። ከቲክቶክ በፊት ምናምን የሚያቀኝ ሰው ከቲክቶክ በኋላ አያቀኝም ብዙ ጊዜ ማለት ነው። ከቲክቶክ በፊት የሚያቀኝ ሰው ከቲክቶክ በኋላ ያቀኝም። ከቲክቶክ በፊት ስለ ቪዲዮ አሁን ቲክቶክ ላይ ቪዲዮ ለቲክቶክ ቪዲዮ ብዬ ነው ባይዘው ጸጉሬን ያሳደግኩት ለላይቭ ማለት ነው እንጂ እንደዚህ ረጅም ምናምን እንደዚህ አልነበረም። ከዛ በፊት የነበረውን ፌስ እና ከዛ በኋላ ያለውን ብዙ ሰው እንትን አይለውም። ከዛ በኋላም ደግሞ ይለያያል። የሆነ አንዳንድ ጊዜ ትልቅ ሰው መስላቸዋለሁ፣ አንዳንድ ጊዜ ደግሞ የሆነ በጣም ልጅ ኢምራንን በአንድ አመት ምናምን ብቻ መመልጠው አይነት ሰው መስላቸዋለሁ። ግን ኢምራንን ወልደዋለሁ ባይዘው ወልደዋለሁ ካልኩ ኦልሞስት አንተ 90 ዓመት ሞልቷል ማለት ነው አይደል? 90 ሳይሆን 70 ዓመት ሞልቷል ማለት ነው። እኔን ከወደ አንተ 45 አለፍክ ማለት ነው። ማሻአላ እቺ ነበረች የድሮ ፕሮፋይሌ። አሁን ወፍሬ ጺም አውጥቼ ይኸው በጃ አታዩትም? ኦኬ አንተ ጠያቂ ሁኜ ስመጣ ቲክቶክ ላይ ይሄ ነበር ራሱ ፎቶ ምናምኑ ፒኬ የሚለው አንቺ ነበረች። ከዛ ስሰልም ነው ያው በሱናው መሰረት ጺማችንን አሳደግ ነው። ኦኬ ሱንየው በዛ ተደርጎስ ከዛ በኋላ እኔ ግን ልንገር በዚህ ፕሮፋይል የማቀኝ ሰው ካለ በቃ ወረበል ካባ በቃ ሌጀንድ ነው። ሌጀንድ ስላች 1% ይሄ ፕሮፋይል የማቃለ በዚህ ፕሮፋይል የማቀኝ ነው ድሮ ከ5 ዓመት በፊት። አይ ነው ኮሜንት ላይ አትኖርም እናንተ። ሜቢ ሮሃይና ካወቀች ነው እሷም ካወቀች ነው። እኔ ራሱ አላውቅም ባይዘ እኔ ታቀኝ ነበር ኢምሩ ጠያቂ በነበርኩ ሰዓት እንዴ የሆነ ትውስታ ነገር አለኝ ግን በደንብ አልገባም መሰለኝ ነው ያለቀ። እኔ እኮ ጃ ሸሃዳ ሲይዝ ጠፋው በቃ። ከዛ በኋላ የለውም። እኔ አመት ከምናምን ጠፍቼ ስመጣ ጺሜን አሳድጌ መጣሁ ማለት ነው ፕሮፋይል ላይ ምናምን። ከዛ በፊት ነው የነበርኩ ከስንት ጊዜ በፊት ነው ማለት ነው። ኦልሞስት ከጃ በፊት እኮ ባይዘው እኔን እኮ የምታውቁኝ ግን ረስታ ጃን ሳስተዋውቀው ምናምን አታስታውሱማ። እኔ ላይቭ ነበር ለመጀመሪያ ጊዜ የመጣና ሪቲክስ ኢምፒሪያል ማጀስቲ ኃይለ ሥላሴ ምናምን ይል ነበረ ኢንትሮ ማለት ነው መግቢያ። ከዛ በኋላ የማንን እብድ ይዘህብን መጣ እያሉ ኮሜንት ይጽፉ ነበረ ሙስሊሞች በሰዓቱ። ተዋውቁት ጃ ይባላል፣ የኔ ስም በሌላ ቋንቋ ሲተረጉም ነው ምናምን አልኳቸው። ያው ጃ አቢር ማለት ታላቁ አብርሃም ማለት ስለሆነ አንድ አይነት ነው ስማችን እና የተግባባነው በዛ ነው። እኔ ቪዲዮ ላይ እሱ ኮሜንት ጻፈ፣ ምን ይሰራል አላወክ ምናምን ብሎ ማለት ነው። ከዛ በኋላ ማውራት ጀመረን ምናምን። ከዛ ላይቭ ላይ ይዤው ብቅ አልኩ። አበደ፣ ትንሽ አሳፈናቸው። ከዛማ ሱስ ሆነ እንጂ ጃ ኢንትሮ እንለዋለን። ኢንትሮ ትላለች። የዛን ጊዜ ትውስታዎች አንተ ኮሜንት ላይ ማለት ነው ድሮ በህፃን ፕሮፋይል እናውቃለን። ሰዎች አሉ አንተ ወላሂ ሰዎች አሉ። ድሮ ይሄ ነበር ፕሮፋይል ታውቃለህ። ቀጥሎ ይሄ ነበር ለብዙ ጊዜ ፕሮፋይል ይሄ ነበር። ይሄንማ እኔም እኮ አውቀዋለሁ፣ ያኛውን ግን አላውቀው። ይሄንማ ደርሰበታል። ይሄን እንዴ በዚህ እኮ ስጠራህ ነበር ሼልደን እያልኩ
ኦኬ አዎ አንተ እንደው በዚህ ነበር የምጣኝ አስታወስክ። አዎ አዎ እና አሉ ማለት ነው። ኮሜንት ላይ እኮ አሉ እዚህ ጋር ጻፉ። በቪዲዮ ራሱ ወጣ በተቃለህ በቪዲዮ ነበር እንትን ቪዲዮ የሚሰራ ተቀምጪ እኔ አንድ ኦኬ ያንተ አይደለም የሆነ ቁርአን የሚቀራ ልጅ አይቼ ነበር ድሮ ፖስት ያደረገው። ያንተ አይደለም። እሱን መስሎ ነበር። እኔማ ሼልደን ምናምን ነበር መለኮ ያ ፕሮፋይል ያለ። አይ አስታወስኝ። አስታወስ። እኔ ነኝ ባይዘው የረሳችሁኝ። ጌታ ይባርካችሁ። እኔ ወደ አስታወሱኝ። እኔ ሁሱ አሁን ብዙ ጥያቄ መለሰልኝ ሙአዝ ነው። ሙአዝ ነዚፍ ግን አያስታውሰኝም። ቪዲዮ እኮ በእኔ 3-4 ቪዲዮ እኮ ሰርቷል። እኔ የምጠይቀውን ሪፕላይ አድርጎ እየመለሰ ማለት ነው። ግን አያስታውሰኝም። በጣም ነው የገረመኝ ወላሂ። ሁሱ ደግሞ አንዴ ወይ ሁለቴ መልሶልኛል። ግን አይረሳኝም። ሁሱ አይረሳኝም። እሱ ሙአዝ ነዚፍ ግን ጭራሽ አያስታውሰኝም። ሌላ በእርግጠኝነት ሊያውቁኝ የሚችሉ ከዚህ ቲክቶክ ስቀላቀል መጀመሪያ ያወራሁት ክርስቲያን መሐመድ አበባውን ነው። ሌሊት ነበረ 4 ሰዓት ተኩል ምናምን ተነሳው ገባው እሱ ጋር ጥያቄ ልጠይቅህ ምናምን አልኩ። እሺ አለ። የጠየቅኩት ስለ ያው የታወቀ ነው በኢየሱስ ክርስቶስ ለምን ሁላችንም አልዳንም ምናምን ሁሉም ሰው እንደጠፋው ምናምን የሚል ጥያቄ ነበር። አልመለሰልኝም እና 1 ሰዓት በላይ ነው ያወራን። ያው ተረጋግተን ነው ያወራን። ምንም መጫዋጫ ምንም የለም። ከዛ በቃ ሌላ ቀን እንገናኛለን አልኩት። እሺ አትጥፋ ምናምን አለ። በቃ ለመጀመሪያ ጊዜ ያወራሁት። ከዛ በኋላ ግን እንትናን ነው መምህር ክርስቶፎሮስ ከኦርቶዶክስ መምህር ክርስቶፎሮስ ላይቫቸው ላይ የገባው ምናምን ያስጠይቁኝ ነበር። ጠይቃለሁ 5 ጥያቄ ጠይቄ 2ቱን ነው ምናምን መለሱልኝ። 3ቱን አስብበታለሁ ምናምን ብዬ ወረድኩ። የሚገርመው እንትን ያው ጥቅልል ብዬ ወደ እስልምና ምናምን ሽክፍ ካልኩ በኋላ መጀመሪያ ሄድኩት ወደ ክርስቶፎሮስ ነው እና እንደዚህ ሆነ እንትን አልኩ ምናምን አልኩት። ጥሩ ባህሪ ያለህ ልጅ ነበርክ ምናምን ጥሩ ነው ምናምን ነገር አለ። እንግዲህ ያው ወጣኛል ካልክ ያንተ ነው ምርጫ እና ስቲል እስካሁን በጣም ነው የሚመቸኝ ሰውየው ኔጌቲቭ ነገር ስላልነበረው ማለት ነው። ከዛ ውጭ ግን እንትናን አውርቼዋለሁ። ታውቁት ይሆን አይሁን አላውቅም። ዮሐንስ ታምራት ጆዬ የሚሉት ዮሐንስ ታምራት ስላሴን ስናወራ በቃ በስላሴ የተማመንኩት ብቸኛው ሰው ዮሐንስ ታምራት ጆዬ ምናምን የሚሉት በምንድነው የተማመነው? በቃ ስላሴ ልክ እንደ ሰው አንድ ምንነት 3 ማንነት ነው ያለው። ስለዚህ አምላኮች ይባላሉ አልኩት። አዎ አለኝ። በቃ ተስማምተን ወረድኩ። ልክ ከሰለምኩ ደግሞ ወዲያው የተጨመቅኩት በማን ነው? በዳንኤል እውነት ነው ሁሉ ልክ እንትና ቤት ገባው። ተናገር እውነቱን ኤርሚ ማለት ነው። ኤርሚ ጋር ገባውና ጥያቄ ጠየቅኩት። የኢየሱስ ክርስቶስ ስጋው ፍጡር ነው ወይስ አይደለም የሚል ጥያቄ። ያኔ እንደዚህ በፈጣጣው አያወሩም ነበር። ከዛ እንደምንም ተፍጨርጭሮ ሂዶ መጨረሻ ላይ አመነልኝ። ከዛ አሳምኘው ለወርድ ስል ዳንኤል ገባ ማለት ነው። ለምን በቃ ኦሬዲ ስላመነ እንትን ማለት አልፈለገም። ነጥብ ማስቆጠር ፈለገ። ምንድነው አንተ ምናምን አለኝ። እኔ ሙስሊም ነኝ አልኩት። ታሪክ አነሳ። ቁርአን ያላህ ቃል ነው፣ ያላህ ቃል ፍጡር ነው አይደለም በሚል ተዋግተዋል እነንትናና እነንትና ምናምን ብሎ የሆነ እስላማዊ ታሪክ አነሳ። እስቲል እስካሁን እኔ እሱን ታሪክ አላውቀውም። ከዛ እኔ አላውቅም አልኩት እና ሳታውቅ ነው እንትን ምትለው ፖለቲካ ለመስራት ሞከረ እንዴ? እና ካላወቅኩ አላውቅም ነው አልኩ። ወረድኩ። ግን በጣም ፖለቲካ ሰራ። ከዛ በኋላ ረጅም ነው ያወራ በጣም ከታች እንደውም ሰለምቴኔ በለው ያሉ ነበር ሙስሊሞች። ከባለጌ ቤት ግን ገብቼ አላውቅም። አልሐምዱሊላህ። እኔ ድሮም አይመቸኝም፣ አሁንም ወደፊትም አይመቸኝም። ጌታን አስታውስኩ። ምንም አታውቅም ነበር ያለች ሜርሲ። ጌታን ማለትሽ ጥሩ ነው። ነቢያት መካከል አብደላ የሚባል ነቢይ ቀጥል ማዝነው ምን እንደሆነ ታውቃላችሁ? ሜርሲ እኔ ቲክቶክ ስመጣ በጣም ኦልድ ሰዎችን ነው ያገኘሁት። ማለት ፌስቡክ ላይ ማውቃቸውን ሰዎች
በጣም ፌስቡክ ላይ ማውቃቸውን ኦልድ ሰዎች በክርስትናው በኦርቶዶክሱ በተለይ ማለት ነው። እና ቲክቶክ ስመጣ ብሩክ ረሱል ምናምን የሚባለው ሞተ የተባለው ልጅ እሱን ጨምሮ ፌስቡክ ላይ ማውቃቸው ነው። አማን አንዱም እንዲያውም ሰሞኑን አይቼውም ነበር እሱ ደግሞ ጭራሽ ፓልቶክ ላይ ማውቀው ነው። እዛ ጀምሮ ማውቃቸውን ሰዎች እዚህ ተሰብስበው ወላሂ ነው የምላችሁ እኔ ያኔ ከማውቃቸው ሌቭልና እውቀት ትንሽ ራሱ ፈቀቅ አላሉ። ትንሽ ማለት ነው። በጣም ያፈርኩት በአላህ ፌስቡክ ላይ አማን ሻሎም እና አክሊል ሲወያዩበት የነበረው ርዕስ የተወያዩበት ጉዳይ ውይይታቸው ቲክቶክ ላይ ከ5-6 ዓመት በኋላ የተወያዩት አንድ አይነት ማለት ነው። እኔ ለምንድን ነው የሚወያዩ ነው ያልኩ ወላሂ አንድ አይነት እና ምንም የእውቀት ለውጥ የለም። ምንም አታውቅም ነበር ያልሽኝ ያው ነበር ማለትሽ አሁን እውቀት ተሻሽሏል ማለትሽ ስለሆነ ለሱ ምስጋናዬን አቀርባለሁ። ግን ወላሂ ነው የምልህ እኔ ምዬ ነው የምነግራችሁ ምንም በቃ አንድም የተለወጠ የተሻሻለ ሰው እኔ እዚች ላይ መጥቼ ቲክቶክ ላይ አላገኘሁም። አሹ ምናምን ዮሐንስ ምናምን የሚባል ልጅ ነበረ ፌስቡክ ላይ ማቀው የሆነ ሰዓት አስገብቼ አወራሁት። ኧረ አፈርኩ በቃ ያኔ እኮ የሱ ኮሜንት ስር መለቀልቅ የነበርኩ ልጅ ነኝ። የሱ ኮሜንት ስር በሚጽፋቸው ስር ላይ ለቀልቅ ምናምን ነበር። አሁን ቁጭ አድርጌ ሳወራው እንዴ አንተ ይሄን ያክላነት ምንድነው ስታደርግ የቆየው ምናምን ያልኩት ወላሂ በጣም ተሰምቶኝ ማለት ነው። ግን ምን ዋጋ አለው? እኛ አልহামዱሊላህ ለውጥ ካለንም ጥሩ ነው። አሁን ግን የለም። እኔ ዲቤተር ነበርኩ የሆዋ ምስክር ወክዬ። አሁን ግን ከዲቤት ዓለምም የለውበትም አላምንም በዲቤት ኢቭን ያለፍኩትን አንዳንድ ነገሮች ላይም አላወራም። ላይክ መጽሐፍ ቅዱስ ላይ ማውራት አልፈልግም። እኔ ትምህርቴ ስጀምር በመጽሐፍ ቅዱስ ነው የጀመርኩ ምንም ክርስቲያኑኛ ባላቅም ማለት ነው። የሆዋ ምስክር የተወሰነ ጊዜ እሱም ሆንኩም አይባልም። ግን ክርስቲያኑኛ አላቅም ምን ያውን በህይወት ዘመኔ ምናምን ግን መጽሐፍ ቅዱስ ላይ ቢሆንም የጀመርኩት አሁን ግን እኔ አልወድም መጽሐፍ ቅዱስ ላይ ማውራት ዌስት ነው ብዬ ነው ማምነው። አሁን ያለውበትን እውነት ባካፈል ይሻላል ምናምን ብዬ ነው ማስብ። ሶ ሜርሲ መምህሮችሽን እስኪ ፈቀቅ በሉ ባያቸው። እስኪ ትንሽ ጠጋ በሉ ወይ በባህሪ ፈቀቅ በሉ ወይ በእውቀት ፈቀቅ በሉ ባያቸው። ድርቅና ነው እየጨመሩ ያሉት። ከድርቅና ላይ ድርቅና ከድርቅና ላይ ድርቅና ሌላ ምንም ነገር የለም። ምንም እሷን ትደግሚያታለሽ። ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም ሲል ያኔ በትንሳኤው ቀን ላይ እንኳንም ክርስቲያን ሆንኩት ያለሽ እሷን ትደግሚያታለሽ። ችግር የለም። ኧረ እሱም ቢሆን ኑሮማ እንግዲህ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብሏል። አትዩም ነበር አሁን ትታየው ነበር። እንግዲህ መች እና ሰዎች ሌሊት ላይ እንትን የሚባል ነገር አለ የሚያስለፈልፍ አለ። እኔ ማውራት ከጀመርኩ ስለማላቁም ቀጥሉ ተኩል አውሩት ስጨርስ በኋላ ፖለቲካ ውስጥ ሁሉ ገባሉ። ባለፈው እንዴት እንደነከሩኝ አላያችሁም? እንዲህ ሌሊት አግኝተውኝ ፖለቲካ ውስጥ አስገቡኝ። ዘር ብሔር ምናምን ውስጥ ስለፈልፍ አደርኩ። መታሰር አንፈልግም መታሰር አንፈልግም። ተው እንማርበት በሰላም። ጥሩ አይደለም። የሌሊቱ ጅኒ ከበድ ይላል። እንጠንቀቅ። ግን እስቲ ፖቺ ጋር እኔ ቪዲዮ ስሰራ ግን ለምንድን ነው ያልመጣልኝ? ግራ የገባኝ ነገር እሱ ነው። አንተ እኔ እንጃ ትመልስ ነበር አልነበርም አላውቅም። አይ ቪዲዮ ዛን ጊዜ አልሰራም ግን አላየሁትም ራሱ። እኔ ባይዘዌ ልክ ስቀየር ጳውሎስኛ እኮ ነፍ ጊዜ ኖሬያለሁ። ላይክ እንደ ጳውሎስ ከክርስቲያኑ ጋር ክርስቲያን ከሙስሊሙ ጋር ሙስሊም ምናምን እንደዛ አይነት ሙድ ማለት ነው። በብዙ ፌስ እኮ ያው ሳታምንበት ስትቀር የሆነ ነገር አስመሳይ ሆነ የምታሳልፋቸው ህይወቶች አሉ። እና አስመሳይ ሁኜ ደስ ያለኝን እየወገንኩ ልሸነፍ ስል ሌላኛውን አካል እየወገንኩ ቆይቻለሁ። ግን ልክ ውስጤ ሲገባ እኔ ሲራ ነው ባይዘ ሲራ አነበብኩ። የሼህ መሐመድ ሐሚዲንን 19 ኦር 21 ፓርት አዳመጥኩ ዩቲዩብ ላይ። ከዛ በቃ ሰመጥኩ።
ከዛ በኋላ የመጀመሪያ ያደረኩት ምንድነው ላይክ አግኖስቲክ ሆኜ ስለነበረ ጥያቄ የማቀርበው ሰዎችን ከእምነት ያስወጣል ብዬ ስላሰብኩ የአግኖስቲክነት ህይወት ደግሞ ብዙ ጊዜ ግብረ ገብ የለውም። እዚህ ሰው ለመስበክ ነው ብዙዎቹ የሚያስመስሉ እንጂ መልካም ባህሪ የላቸውም። ማለት ምንም ተጠያቂነት አለው ብለውም ስለማይታመን ሰው እንደዛ አይነት ሰዎችን ማብዛት ጥሩ አይደለም ብዬ ስላመንኩ ወዲያውኑ የሰረዝኩት ቪዲዮዎችን በጠቅላላ ሰረዝኳቸው። አካውንቴንም ትንሽ ጊዜ ያቆየውና ዲሌት አልኩት። ሌላ አካውንት ነው የከፈትኩ እና አሁን ላይ የሆኑ አንዳንድ ሰዎች በጊዜው የፖስቱ ካልሆነ በስተቀር የጥያቄ ቪዲዮዎቼ አይኖሩም እንጂ አክሊል አንዴ ቪዲዮ መለሰልኝ። ሁለቴ ነው እንጂ ሁለቴ መለሰ። ከሁለተኛው በኋላ ግን ስታክ አደረገ። የመለሰውንም ዲሌት አደረገው ምናምን። በዛው በቃ ሁለቴ ተመላለስን፣ በዛው ቀረ። ከዛ ውጭ ብዙዎቹ የሆነ አይሳተፉም ማለት ይቻላል። ከማጣጣል ውጪ ሌላ ተሳትፎ የለም። ግን ደግሞ እኔ ስጠይቅም የሆነ በኔጌቲቭ አይነት አነጋገር ምናምን ስለማላወራ ትልልቅ ሰዎች አሁን ይመጣል ብለው ተስፋ ያደርጋሉ። አንዳንድ ጀማሪ ቲክቶከሮች ደግሞ ይረግጡኛል። ግን አንመልስም። ጨዋ ነበርን። ከጃ በፊት ጃን ያበላሽኝ በጃት ትምጣብኝ። ጃን ኢንትሮ አስቆምኩት። በቃ እሱ እኔን አውትሮ አድርጎ ሄደ። የጃ ኢንትሮ እኮ ቀረች። እኔ ለምን እንደቀረ ብሎ እኔ ቆይቼ ምናምን ስመጣ ሁሌ እሱ ጋር እንደዋወራለን፣ በአካልም አልፎ አልፎ እንገናኛለን ምናምን። በዛ ሰዓት ግን እኔ ጠፍቼ ምናምን ስመጣ ለምንድነው ማትመጣ ነው ይለኛል። አይ በቃ ይቅርብኝ ምናምን እንደዛ አለው ነበር። ስመጣ ኢንትሮ የለም ማለት ነው። ኃይለ ሥላሴ ምናምን የሚለው የለም። በቃ አረጃ አልኩ። ያ ሁሉ ሙቀት የተደብዬ የሆነ ነበረው እኮ የሆነ ስልክ በቃ እንደንት ነበር የሆነ የሚሉት እኮ አለ አይደል? የሆነ ራስ ተፈሪያ ምናምን አይደለ? ጃ ራስ ተፈራ ይላል። ምንድነው እኔ ራሱ እኮ ስለው ነበረ ከሱ ጃ ሪቲክስ እንለዋለን እንደገባ እንደዛ ኃይለ ሥላሴ ምናምን ምንድነው የሚለው ዋጋዋን ማ ብራዘር ዋጋዋን ማ ሲስተር ዋጋዋን ኤቭሪባዲ ምናምን እያለች ነበር መጀመር። ያኔማ ራስታ ትመስል ነበር እኮ። አሁን ረሳቸው። አሁን ደግሞ አሰላሙ አለይኩም ምናምን እያለ የሚያወራሽ ሼህ ሆኖልሃል። ኧረ እንዴ አሰጋጃችን ኢማማችን ለመጀመሪያ ጊዜ እኮ እኔ ነኝ ያሰገድኩት እና አኮራም ወላሂ እንዴ ማሻአላህ። ሻዳ እኔ ጃን ከሰለመ በኋላ ያው በቃ ላይ ላይ እንተዋወቃለን። እንደዚህ በደንብ የተዋወቀው ከገዛ በኋላ በደንብ ተግባባ። አዎ እንዲያውም ሻሃዳ አሲዘኝ ብሎ ሲደውልልኝ እስኪ ማርያም በላልኩ። ያን ቀን እኮ አረሰው ወላሂ። ድጋሚ ወደ ኩፍር ማርያም በላልኩ። እንዴ በመለበ ነው አላምነው አልኳ። ለምን ሁሌ ነው የምለው አንተ ምንድነው የሚቀርህ በቃ ምናምን እለዋለሁ። ከዛ ደውሎ ሻሃዳ መያዝ እፈልጋለሁ ሻሃዳ ሲዘኝ እስኪ ማርያም በላልኩት። ከዛ ተሳሳቅን ምናምን። ቆይሻ አንዴ መልሼ እንትን አልኩት በአካል አይሻልም በአካል ይሻላል ምናምን አልኩትና ከዛ ስልኩ ተዘጋ። በቃ ጭንቀት ሊገለኝ ማለት ነው። እንዴ የሆነ ነገር ቢሆንስ እንዲህ ቢሆንስ ምናምን። ታክሲ ውስጥ ነበርኩ። ወዲያው እንደወረድኩ አይ ምንም ነገርው መግሪብ አዛን እያለ ነበር። በነገራችን ላይ ምንም ነገርው ምናምን ሻሃዳ ሳላሲዘማ ዛሬ አልተኛም ምናምን አልኩት። ኧረ ተው እንትን እኮ ይላል ምናምን ይደርሳል ስንገናኝ አይ ምናምን ብዬ እዛው በስልክ አስያዝኩት ምናምን። እንደውም እኔ የተሰማኝ ሁሉ የተሰማው አይመስለኝም እሱ በሰዓቱ። ከሱ ይልቅ እኔ ነኝ በጣም ኢሞሽናል የነበርኩ ምናምን። ከዛ በኋላ ከ3 ቀን ነው 4 ቀን በኋላ ነው በአካል የተገናኘን የሰገድን ማለት ነው። እና ስትሰግድ እንዳሁኑ ኢማም አልነበረችም ያኔ። አሁን ዞር እያለ እያየኝ ነበር የሚሰግድ።
አሁን ያሰግደናል። አሁን እሱ ነው ኢማማችን። ይሄን መስክሬያለሁ እኔ። እውነት መጣ። እሱን አይተንማል፣ መስክረንማል። ተገልጧል፣ በመካከላችን ተገልጧል። የተገለጠውን አይተናል፣ መስክረናል። እኔ የምትመጪ ማለት ነው የምታመቻቸው ነገር ካፌ ቤት ስንገባ እያመቻቸው የሚሰጠኝ ነገር ያለ ያመቻቸው እኮ ጃቢ በቃ አደላድሎ እንደዛ ይችላል። ከዛ በኋላ እኮ ተመለስኩና ለሁለት መስራት ጀመርን። ከዛ ረጅም ጊዜ ሰርተናል የተወሰነ። ከዛ በኋላ በስራ ምክንያት ጠፋው። በቃ ከዛ በኋላ በጣም ቫይራል ወጣ። ላይክ እኔ ስጠፋ ቤት መክፈት ጀመረ። ቤት እኔ ነበርኩ እከፍታለሁ፣ ይመጣል፣ እናመሻለን። ክርስቲያኖች ባይዘው በጣም ይመጡ ነበረ። እና ኢምሩም ከእስሚዝ ነው መጀመሪያ። ከእስሚዝ እኮ ይመጣል፣ ቀስ ለስለስ ብሎ ይመጣ ይገባና ሱረቱል ኢኽላስን ነው የሚያወጣ ሁሌ ማለት ነው። ከዛ ሁሌ ስለ ኤቲስት ወይ አግኖስቲክ ምናምን ሲያገኝ ግን ስማኝ፣ በዚህ በመጀመሪያ ቲክቶክ ላይ ላይቭ ላይ ያወራሁት ካፌ ቤት ገብተን የተወያየ ነው። ሙሉ ንጽ ላይ ያወቅሁት እንትና ነው እስሚዝ ነው። እስሚዝ ሼባውን ነው። ሌላ እስሚዝ ካለ እንግዲህ አላውቅም። እሱን እስሚዞ አለች አሁን አለ እንዴ? አይ አልፎ አልፎ ብቅ ይላል። እና እስሚዝ ሼባውማ እንደዛ ይመጣል፣ ሱረቱል ኢኽላስን ያነሳል። አምላክ እንደዚህ ብለህ እንትን ትላለህ አትልም። ኦኬ አራቱን መስፈርቶች ይነግርህና ከዛ እኛ የምናመልከው አምላክ ይሄ አምላክ ነው፣ በዚህ ላይ ተቃውሞ አለ ይላል። አይ የለም ቀስ ብለህ የለም፣ አይ ምንም ተቃውሞ የለም። እኔ ደግሞ አካሄዱን ስላየሁት እንዴት ልጥመም በቃ እየተዘጋጀው አልቻልኩም። ከዛ ያው ትልቁም ችግሬም የነበረው ነብይ በሚባል ኮንሴፕት ነው። እኔ ማላምን ነበር ረጅም ጊዜ። ነብይ የሚባል ነገር አለ የሚል እምነት አልነበረኝም። ለዛ ነው ሲራ ብዙ የቀየረኝ። ምክንያቱም ላይክ ሲራን አንብቤም አዳምጬም ያው አዳምጬዋለሁ አንብቤያለሁና ስጨርስ የተረዳሁት ምንድነው በቃ ይሄ ሰው ነብይ ካልሆነ ምን ሊሆን ይችላል ብለህ ነው ጥያቄ ምልክት የምታደርገው። ምን ሊሆን እስኪ ከነብይ ውጭ የሆነ ነገር ይሰጠው ቢባል ምን ሊሆን ይችላል ስትል እውነተኛነታቸውም ስታይ ምናምን እውነተኛ ናቸው የሚለውን ነገር ካመንክበት ነብይ ነኝ እኮ ብለዋል። ታዲያ እዛ ላይ እንዴት ነው ዋሽተዋል የምትል? በቃ አትልም እኮ ኦልሬዲ እውነተኝነታቸውን በትክክል ካረጋገጥክ እኮ ነብይ ነኝ የሚለውን ነገር የተናገሩት እሳቸው ስለሆኑ አይ ዋሽተዋል አትልም። ከሁለቱ መምረጥ ነው፣ ወይ እውነተኛ ናቸው ወይ ይዋሻሉ ማለት ነው። ካራክተራቸው ምናምን ስታየው ደግሞ አንደኛ ዲቴይል መጽሐፉ ነው። በቃ ብዙ ነገር ዲቴይል ይገኛል። ከሌሎች ሰዎች አንጻር ዲቴይል ታሪካቸውን ታገኘዋለህ። ሁለተኛ ደግሞ የምታገኘው ነገር በቃ ትልቁ ነገር አርቆ ሀሳቢነት ነው። አሁን መጀመሪያ አካባቢ እንደ ኔጌቲቭ የምታስበው ነገር ልክ መጨረሻ ውጤቱን ስታየው እንዴት አይነት ምንድነው የሚባለው ትንቢት ተናጋሪ ቢሆኑ ነው ትላለህ። ማለት የሆነ ተግባር ሰሩ፣ ከትንሽ ጊዜ በኋላ ያ መጥፎ ነው ብለህ ልታስበው የቻልከው ተግባር ከጊዜያት በኋላ ስታየው በጣም ፐርፌክት የሆነ ነገር ሆኖ ታገኘዋለህ። በቃ እነዚህ ነገራቶች ላይ የሚስቶችን በዛ ምክንያት የቆሙ ባህሎችን ስትረዳ ያን ማህበረሰብ አንድ ሰው በ23 ዓመት ውስጥ ለመቀየር በ23 ዓመት ውስጥ ብቻ ለመቀየር ላይክ ሙሉ ህይወቱን ነው አሳልፎ የሰጠ። ሙሉ ህይወት ሰዎች እንዲሆኑ የሚፈልጉትን ነገር ሆነዋል ኦልሬዲ እሳቸው። ስለዚህ የሚያስተምሩት ሚንበር ላይ ወጣው በንግግር ምናምን ብቻ ሳይሆን ተግባራቸውም ጭምር ነው። ካልሆነማ 23 ዓመቱ እኮ አይበቃም። ለምን ሌሎችን ሃይማኖቶችን ብናይ 2000 ዓመት 1000 ዓመት አሁን ባይብል ሲባል አሁን 2000 ዓመት ወይ 1500 ዓመት ነው የሚጠቀሰው መጽሐፍ እንኳን መጻፍ ከጀመረ እና ኢሳይያስን ምናምን ጨማምሮ ማለት ነው። በዚህ ሁሉ ዓመት እንኳን ስቲል ማይመልሱት ጥያቄ አለ። አንድ ሰው እንዴት ነው በ23 ዓመት ውስጥ ያን ሁሉ ነገር ሊያሟላ የሚችለው? ለሁሉም ጥያቄ መልስ ሊገኝ የሚችለው እንዴት ነው ምናምን ስትል
ምክንያቱም ሙሉ ላይፋቸውን ስለኖሩ ነው። ላይክ አላህ Subhanahu Wa Ta'ala የተጠቀመባቸው ሰው ናቸው። በቃ አለቀ። ሌላ ምንም የምታገኘው መልስ አይኖርም። ጥያቄ የሚመልሱት ከንግግራቸው አንጻር ብቻ ሳይሆን ኖርማሊ ተግባራቸውም ጭምር ምላሻቸውን ታያለ። አሁን እንደ ኔጌቲቭ የሚነሱ ታሪኮችን ምናምን ስታይ ምንድነው መጨረሻቸውን ስታይ አይደለም ጭራሽ አይሻን ብታነሳ አይሻ የለችም ማለት እንዴት ልበላቸው አብዛኛውም ነገር በቃ የለም ማለት ነው። 2012 ምናምን ሐዲስ ቀላል አይደለም። አይሻን ኔጌቲቭ ነገር ልታነሳ ትችላለህ፣ ግን አይሻን ማግባታቸው ግን ያመጣውን ፖዚቲቭ ነገር ስታይ እንደ በጣም ፐርፌክት የሆነ ምርጫ መሆኑን ትረዳለህ። ላይክ ትክክለኛ ምርጫ ነው። ለዛ ነው አላህ Subhanahu Wa Ta'ala ተጠቅሞባቸዋል ሲባል እያንዳንዱ ላይፋቸው ለሰው ቋሚ የሆኑ ትምህርቶችን ነው የሚተው። አሁን እንዲህ ቢሆኑስ ካልክኮ ምላሹን ታገኛለህ። ልጅ ሲሆኑ፣ አባት ሲሆኑ፣ ባል ሲሆኑ፣ ንጉስ ሲሆኑ፣ ከንጉስ ውጪ እንደተራሰው ሲሆኑ ላይክ ሰው ምን አይነት ካራክተር አለው የሚለውን ነገር አጠቃላይ ማሟላት የሚችሉ ናቸው። ሁሉንም ነገር ታገኛለህና ያንን ሁሉ አንብበ ምናምን ስጨርስ አንዳንድ ቦታዎች ላይ ደግሞ ያስለቅሱ ቦታዎች ላይ ትደርሳለህ። እነዛና እንዲህ ተወጥተ ምናምን ስጨርስ መጨረሻ ላይ ምን ድምዳሜ ትሰጣለህ? በቃ ነብይ ካልሆኑ ማን ነው ነብይ ሊሆን የሚችለው? እሳቸው ካልሆኑ ማን ነው ነብይ መሆን አቅም የሚኖረው? ምንም አይነት ምድራዊ ሰው አታገኝም። እሳቸው ካልሆኑ ማንም የለም ነው። ሌላ ያንን ማሟላት የሚችል ማለት ነው። ኤኒዌይስ የጃ እንትንም 10% እያለ ነው። እስኪ ዘጋ ድረስ ትንሽ እናውራና ሜርሲ አንብቢሽ በአላህ ወይ አታንብቢ ተይው ነይና ጠይቂ። ክርስቲያኖች እኮ ችግራችሁ ወይ አታነቡም ወይ አትጠይቁም። እዛ ጋር እነሱ ማያነቡም መምህሮቻችሁም ስለ እስልምና አያነቡም። አንሰሪንግ ኢስላም ላይ የሆኑ የድሮ አንባቢዎች አሉ አንብበው ኔጌቲቭ ነገር ብቻ አቃርመው እዛ ያስቀመጡ የደረደሩላቸው። ከዛ ሄደው የተቃረመ ነገር ቀንጭብጫቢ ይዘው ይመጣሉ። በአማርኛ የተረጉሙትና እዚህ ካለው ሰው ላይ ደግሞ ይበትኑታል። እነሱም አያነቡ፣ ተማሪዎቹም አያነቡ ወይ አይጠይቁ። ዝም ብለው ላንተ ነው እንዲህ ነበሩ እንደዛ ነበሩ ምናምን እንደሚያቀሰው አክት አድርገው ይወጣሉ ነው። እኔ አንድ ነገር በቂ ነበር ባይሰው ለነቢያችን ሰለላሁ ዐለይሂ ወሰለም ነብይነት እኔ መጨረሻ ማለት ይቻላል አንድ ታሪክ ሳይ በቃኝ። እኔ ቀጥታ አመንኩ። ብዙ ተመሳሳይ ነገሮች ማንሳት ይቻላል፣ ግን አንዱ በቂ ነበር። እሱ ምንድነው? ጥገኝነት የፈለጉበት ጊዜ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። በቃ መካ ላይ ምናምን ብዙ ሰው ያጡ ነው። የጎሳ ጥገኝነትን ይፈልጉ ነበር። የጎሳ ጥገኝነት ሲፈልጉ ላይክ በሚናገሩበት ሰዓት ላይ አንድ የጎሳ አባል አያቸው። ንግግራቸውን ምናምን ሲያየው በቃ አሪፍ ፖለቲከኛ ይወጣቸዋል ብሎ አሰበ። በቃ እሳቸውን ከኛ ስር ካደረግንማ አረቦችን በሙሉ በቃ በላናቸው ማለት ነው አለ። ስለዚህ ሄደና አናገራቸው። ያናገራቸው ነገር ባይዘው እሳቸው ሊገሏቸው ነው የሚፈልጉ። የጎሳን ጥገኝነት አገኙ ማለት ትልቅ ነገር ነው። በጣም ትልቅ ነገር ማለት ነው። ለምን በነፃነት መስበክ ይችላሉ። ይሄ ሰው ሄደና እኛ ጥገኝነት እንሰጣለን፣ ችግር የለውም ከኛ ጎሳ ጥገኝነት እንሰጣለን አለ። ነብይ ነኝ ምናምን የምትለውንም እንቀበላለን። እንግዲህ አስቡት፣ ብዙ ተከታይ አልነበራቸውም በሰዓቱ፣ ገና መካ ናቸው። ተከታዮቻቸው በሚገደሉበት ጊዜ ነው። ነብይ ነኝ የምትለው እንቀበላለን፣ ምንም ችግር የለውም፣ ከለላ እንሰጣለን፣ ትምህርትህንም እንደፈለክ መስበክ ትችላለህ። ምክንያቱም አዋጭ እንደሚሆን ተረድተውታል ኦሬዲ። ዲል ያደረጉት ግን ምንድነው? አንተ ከሞትክ በኋላ የንግስና ወራሽ የኛ ዘር ይሁን ብለው አቀረቡ። እንግዲህ አንድ ሐሰተኛ ነብይ የሆነ ሰው አስቡ። አንድ ሰው በሐሰት እኔ ነብይ ነኝ ብሎ የሚነሳ ሰው ሊገሉ ሰዎች እንደሚፈልጉ ያወቀ፣ ጥገኝነትን እየፈለገ የሱ ተከታዮች እየተገደሉባቸው ላይክ የሞት አፋፍ ላይ ማለት ይቻላል ሆኖ የሆነ ልክ እንደ አንድ ትልቅ ጎሳ በሉት ተፈሪ ጎሳ ብላችሁ አስቡትና መጥቶ ጥገኝነት ሰጣለሁ፣ ሃይማኖትህንም ስበክ፣ ነብይ ነኝ የምትለውንም ተናገር ምናምን፣ ግን ስትሞት ያንተን ንግስና እኛ እንወርሳለን፣ የኛ ዘር ይውረስ።
ብሎ ጥያቄ ቢያቀርቡለት ምንም አይኑንም አያሽም። ቀጥታ ነው አክሴፕት የሚያደርገው። እኔ ራሱ በሆነ አክሴፕት አደርጋለሁ። ለምን? ነብይነቴ ካልተከለከልኩኝ ለምን አስጨነቀኝ? መሪ መሆን ከቻልኩ የዛ ጎሳ ከለላ ካገኘው እንደፈለኩ መስበክ ከቻልኩ ሌላ ምንድነው መፈልግ? እሳቸው ግን ምንድነው ያሉት? ከሳቸው ሞት በኋላ የሚተካውን ሰው በተመለከተ ንግስና ሁሉ ለአላህ ነው አሉ። አላህ ደግሞ ለሻው ሰው ነው ንግስናን የሚሰጠው። እኔ መወሰን አልችልም። እንዴ ኦሬዲ ከሞትኩ በኋላ እኔ ከሞትኩ ሰርዶ አይብቀልኩ ይባላል። በቃ የሆነ ሰው እኮ ከሞተ በኋላ ሞተኩ ነው። ከዛ በኋላ ምን ያስጨንቀዋል? እሳቸው ግን ነው እንደዛ አይደለም ነው ያሉ። እንዴ ንግስና ሁሉ የአላህ ነው። አላህ Subhanahu Wa Ta'ala ደግሞ ለሻው ሰው ንግስናውን ይሰጣል፣ ለፈለገው ሰው ንግስናውን ይሰጣል። እኔ መወስነው ውሳኔ አይደለም። እንዴት ነው አንድ ሐሰተኛ ነብይ እንዲህ ሊል የሚችለው? በዚህ አጣብቂኝ ሁኔታ ውስጥ ነው። እቺ አንዷ ታሪክ እኮ ብቻዋን በቂ ነበረች። እቺ ብቻዋን እንደ የልጃቸውን ምናምን የኢብራሂምን ሞት የፀሐይ ግርዶሽ ነው ያ ሁሉ ነገር ይቅርና እቺ ብቻዋን በቂ ነበረች ነብይነታቸውን ለማመን ማለት ነው። የነበሩበት ሲቹዌሽን ጋር በተገናኘ ያውም ከጧይፍ የተመለሱ ሰዓት መሰለኝ በድንጋይ ተወግረው ምናምን እና በጣም የለም እንደዚህ አይነት ሰው የለም። አዛኝነታቸው ምናምን ቢባል የእሳቸውን አዛኝነት እኮ ያየንበት እኛ ኃይል ባላቸው ሰዓት አዝነው ስላሳዩን፣ ደካማ ሆነው አዝነው ከዳ አሁን እኔ እኮ በጣም ያስቀኝ እንደ ብዙ ጊዜ ያነሳዋሉ። ኢየሱስ ክርስቶስ የፍቅሩ ጥግ በመስቀል ላይ የሰቀሉት እንኳን ምንም አላላቸውም። በጥፊ ሲመቱ ሲተፉበት እንኳን አልተጋፈጣቸውም ይላሉ ሰዎች። እስኪ ምክንያታዊ ሁኑና ምንድነው ማለት የሚችለው በዛ ሁኔታ ላይ ምን ይላል? እሺ ቢልስ ቆይ ወላሂ አንዳንድ ጊዜ በቃ ይሄን እንደ ትልቅ ነገር ሲቆጠር ማለት ነው። ቢልስ ምን አለው? ወታደር የለው፣ ንጉስ አይደለ፣ ግብር እየከፈለ የሚኖር ሰው ነው። ቢልስ ቢቃወምስ ምን መፍጠር ይችላል? አንድ አካል አዛኝ ነው ሊባል የሚችለው ላይክ የመቅጣት የመበቀል አቅሙ እያለው ያንን ነገር ትቶ ምህረትን ሲያደርግ ብቻ ነው እንጂ አቅም እያላቸው አማኞች በብሉይ ኪዳን ብትሄዱ እንዳለ አምባገነን ሆነው ህፃናትን ምናምንን ጨፍጭፉ ነበር የሚል። አው ደካማ በሆኑ ሰዓት አው በሰላም ተኗኗሩ ይላል። ለምን አይልም? ባይኗኗሩስ ምን ሊያመጡ? ምንም 12 ሰው ምን ይፈጥራል? አንድ ሀገር ሊገለብጡ ነው። ትንሽ ሚዛናችሁን ራሱ ብታስተካክሉት ነቢያችን ሰለላሁ ዐለይሂ ወሰለም 10,000 ሰራዊት ይዘው እንደዛ ካሰቃዩአቸው ሰዎች ሲሄዱ ስንት አጎታቸው የተገደለበት ነው። ስንት በረሃብ አድማ ሚስታቸውንም አጎታቸውንም ያጡበት ነው። የረሃብ አድማ አድመውባቸው እነ ቢላል የተገረፉበት እነዛን ሁሉ ሰዎች ልክ እዛ ሲሄዱ 10,000 ጦር ይዘው ሲሄዱ እኮ ሁላችሁም ነፃ ናችሁ እኮ ነው ያሉ። ኃይል እያላቸው ነው ይቅር ያሉ ባይዘው ማድረግ እየቻሉ መበቀል እየቻሉ ማጥፋት እየቻሉ ማለት ነው። ይሄ ነው ምህረት እዝነት የሚባለው እንጂ አዎ ኃይል በነበራቸው ሰዓት ሲደቁሱ ቆይተው ከዛ ደካማ በሆኑ ሰዓት ይቅር ብያቸዋለሁ ባትልስ እንታመጣለ ቢሉት ምንም ማያደርግ ማለት። ከዛ በኋላ ኢቭን ኃይል ሲኖራቸው በኮንስታንቲኖፕል ምናምን ዘመን ደግሞ ስታዩ እንዳለ ይጨፈጭፉ ነበር። ይሄ አይደለም እና ታሪካቸው ማየት ብቻውን በቂ ነው። ማንም ሊተካቸው የማይችል ሰዎች ናቸው። ለዛ ነው በአለማችን ቁጥር 1 ተጽዕኖ ፈጣሪ ተብለው የሰፈሩት። ለምን? እንደ ባልም እንደ አባትም እንደ ልጅም እንደ ንጉስም እንደ ጀግንነት ኢቭን ዋሪየር የሚባለው ጀግና የሚባለው ደረጃም የሳቸውን ያክል ጀግንነት ያለው ሰው የለም። ሰሃቦች ከእሳቸው ጀርባ እኮ ተደብቀው ነበር ወደ መካ። እንደውም መካን ለመክፈት በሚሄዱ ሰዓት መንገድ ላይ የጠበቃቸው ጦር ይመስለኛል ካልተሳሳትኩ። እዛ ላይ ሰሃቦች ብዙ ነበሩ፣ ግን በብዛታቸው ተመክተው ነበር ውጊያው ላይ። መጨረሻ ላይ ድል ሊነሱ አፈገፈጉ። እሳቸው እኮ ከኋላ ሆኖ የሚያዋጉ ሰው አይደሉም፣ መሃል ላይ ገቡ። ሰሃቦች በእሳቸው ጀርባ ነበር የሚደበቁት፣ ያምሱት ነበር ጦሩን። ነቢያችን ሰለላሁ ዐለይሂ ወሰለም ጀግናም ነበሩ። ምንም እኮ አይወጣላቸው። ምን ልትሉ ምን ልታመጡ? ምንም ነገር የለም። ሩካና የሚባልም አንድ የትግል ተዋጊ ነበረ። ይሄ እንኳን
አይ ቲንክ ሀዲሱ በብዛት ደኢፍ የሆኑ ዘገባዎችን ያየው ይህን ርዕስ ልትወው እንጂ የሚገርም ታሪክ ነበር። ሩካና ጋር የነበረው ታሪክም ማለት ነው። ለማንኛውም ነቢያችንን ሰለላሁ ዐለይሂ ወሰለም ሲራ ማንበብ የሚደብራችሁ ሰዎች ዩቲዩብ ላይ ሼህ መሐመድ ሐሚዲን ሲራ ብላችሁ ሰርች ብታደርጉ 10 ምናምን ፓርት 19 ወር 21 ፓርት ነው። ያን ማዳመጥ ትችላላችሁ። እኔ በአንድ ቀን ነው የጨረስኩት። በአንድ ቀን አልተኛውም ሁሉ በቃ ጀመርኩት። ጠዋት ወደ ስራ ሲሄድ ጀመርኩት። ሙሉ ቀን ስራውኝ እያዳመጥኩት ነበር። ለማቋረጥ እንኳን ጊዜ አላገኙም። ምክንያቱም በቃ የሚገርም ነገር ነበር። እንደውም ዩቲዩብ ላይ አደራደሩ የተበላሸ ሆኖ አልፍቶኛል። ሶ ምን ልላችሁ ነው፣ ትንሽ ስታቋቸው ያኔ ተረዳላችሁ ለማለት ያክል ነው። ኢምሩ ጠፋ። ኢምሩ ቀጥል። ኢምሩ አውራ፣ ካልሆነ እኔ ልወጣ ነው። ሰሎን ያለሁትን እንዳረበሻቸው ልግባና መራቸዋለሁ። ይሻላል፣ ቀጥሉ። እሺ፣ ሳሎናችሁ ሀማም ውስጥ ነው እንደ ያለው ድምጽ ያስተጋባ ቀጥሉ እኮ በዛ በላ። ኢምሩ ባይዘዌ እነ ኢምሩ ቤት ነበርኩና የሚያምር ቤት ነው ያላቸው። እሺ ሲራ ብላችሁ ሰርች አድርጉ። የሼህ መሐመድ ሐሚዲን ነው የምታገኙ። እንዴ ሼጄ ኢምሩን አግኝተህ አታውቅም? አግኝቼዋለሁ ስል ኬት ወሬ ኬት ከብዬ ነው ከሰማይ ከሩህ ቀልብ ወደታች ያው እንደው አርሻ ደርሰህ ወደታች ወረወርከን እኮ ስትብለ እኮ ምን ይደረግ ነው አቆምኩት። እኔ እኮ ባይዘው እንትን ልሰራ ነበረ ትንሽ ወጪዋ በዛችብኝና ተወኩት። ዩቲዩብ ላይ ሲራን ሙሉ ሲራን በትረካ መልክ ላቀርብላችሁ ነበር። ወደ ስንት ፓርት ይሆናል መሰለህ? 30-40 ፓርት ይሆን ነበር፣ ግን ወጪዋ ከበደች። በዛ ምክንያት ትንሽ ጡንቻችንን ጠንከርከር ስናደርግ ወላሂ አስብበት። ለምን መሰለህ ቢኬ አላህ ይጨምርልህ የንግግር ችሎታም ዚማም ዘይብ ሁሉ ነገር አላህም ማልቶ ነው የሰጠህና አይታወቅም። ምናልባት አንተውን የሼህ መሐመድ ሐሚዲን ቪዲዮ አይተህ ተመስጠህ እስልምና እንድትቀበል ካደረጉ ነገሮች የነብዩ አለይሂ ሰላም ሲራ ነው። ምናልባት ለአንተ ሰደቀተል ጃሪያም ይሆንሃልና አሁን ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ ብትለቀው ይቀመጣል። በቃ ስንት ሰዎች ነው ሂዳያ የሚያገኙበትና እንደ ቀላል አታስበው። እንደዚያው ዛሬ እንደስትናገር አዳዲስ ነገሮችን እየሰማ ነው። ምስጥ ብለን ያዳመጥን ነበር። ወላሂ ኢንሻአላህ ኧረ ብዙ እንትን አይልም አይቀርም እኮ መቅረት አይቀርም። ኖ አጋዥ እንደውም ጥሩ ሀሳብ አመጣችሁና አግዝ የሚለው በዚህ ወር ውስጥ አላህ ካለ አዲስ ነገር ይዤ መጣ። አዲስ ነገር ስላችሁ ተራ አዲስ ነገር እንዳይመስላችሁ ባይዘው ይዤ መጣው ማለት ነው። በጣም ትልቅ አስፈላጊ የሆነ ትልቁን ክፍተት በዚህ ወር ውስጥ እንዘጋለን። በጣም ትልቁ ሂውጅ የሆነው ክፍተት በንጽጽሩ ዓለም ላይ ላይክ በኢትዮጵያ ሙስሊሞች ዓለም ላይ ሀገር ላይም ያው ህዝብ ላይም ማለት ነው ትልቅ የሆነውን ክፍተት በዚህ ወር ኢንሻአላህ እንዘጋለን ብዬ አስባለሁ። ሐሳቡን ንገራችሁ። ከደረሰ አልነግራችሁም፣ ሐሳቡን አልነግራችሁም፣ ግን ያኔ ትተባበራላችሁ። ምንድነው የምትተባበሩት? ያው ቪዲዮ ምናምን ፖስት ማድረገው ይኖራል፣ አድቨርት እሱን ሼር ምናምን ታደርጋላችሁ። በእርግጠኝነት በጣም ነው የምትወዱት። ሂውጅ የሆነ ፕሮጀክት ስለሆነ ማለት ነው፣ በጣም ከባድ ስለሆነ እና ከዛ በፊት ደግሞ ሌላ አንድ ዜናም ይኖረኛል። ከዛ በፊትም ከዚህ በኋላ በቲክቶክ ላይቭ ምናምን ብዙም አልሳተፍም፣ ግን ዘላቂ የሆነ ፕሮብለም መዝጋት ላይ ግን ኢንሻአላህ እዛ ታገኙኛላችሁ። ቲክቶክ ላይ ባልኖርም ግን ዘላቂ የሆነ መፍትሄ እስካሁን ብዙ ነገሮችን አይታቸዋል። ቲክቶክ ላይ ብዙ ጊዜ ዘላቂ መፍትሄ የላቸውም። ይሄኛው ግን ትልቅ የሆነ ነገር ነው። እንዲህ ብዬ ቀለዋችሁን ሁሉ ላቆመውና ከዛ ኢንሻአላህ ብዙ የጀማ እውነቱን ነው። እሺ በጣም እኔ ሰምቼዋለሁ። ትልቅ ነገር ነው። እሺ እና ጠብቁታችሁ። ኢንሻአላህ አይዲያ ነገር ነገራችሁ። ሐሳቡን ብቻ አጠራክ
እኔ ኢምሩ ወላሂ የትኛውን እንደሰማ አላውቅም። እኔ አላውቅም፣ ግን እስኪ ቴሌግራም ላይ ጻፍልኝ የትኛውን እንደሰማ። እኔ ሁለት ፕሮጀክት አለ ሂውጅ ፕሮጀክቶች ባለፈው ያማከርኩኝ ነው እረስቸዋለሁ። እኔ የትኛውን ነው ያማከርኩ? አንድ ነው የሚመስለኝ ያማከርኩ። ሲጀመር አንድ አይደል እንዴ ያለው? አይደለም እኮ እሱ ነው ያማከርኩ። አይደለም ያማከርኩህም በጣም አሪፍ ነው እሱ። አሁን በቅርብ ነው በዚህ ሳምንት ወይ በዚህ 2 ሳምንት ኢንሻአላህ። ከሱ ውጪ አለ ያኛው ደግሞ በጣም ግዙፍ ነው ትላለህ። እነግርሃለሁ ኢንሻአላህ። ቴክስት አድርግልኝ አንዴ። አሁን ቴክስት አድርገው። ኧረ ኖ ማፈልገው ቴክስት አድርግልኝ አንዴ እኮ ወላሂ ስንወጣ እነግርሃለሁ በዝርዝር። እና ኢንሻአላህ ግን ምንድነው ተወዱታላችሁ ምናምን። ዩቲዩብ ላይ ደግሞ ኢንሻአላህ ከዛ በኋላ ዩቲዩብ ላይ የሲራውን ፓርት በፓርት ይለቀቃል እለቃለሁ። እንዳልኳችሁ ግን ላይቭ ላይ ብዙም ተሳታፊ አልሆንም። ላይቭ ላይ ብዙም አልገኝም ብዬ አስባለሁ። እኔ እኮ እንትን ነው ታውቃላችሁ፣ አዳዲስ ነገር እሰጣቸዋለሁ እያስጀመርኩ፣ ግን አይከተሉም። እዚህ ንጽጽር የሚሰሩ ቲክቶክ ላይ ያሉ ሰዎች በጣም የሚያናዱኝ ባህሪያቸው ያ ነው። አሁን ፕላትፎርሙን እነ ኢምሩ በጠፉ ሰዓት በኮምፒውተር ዲጂታል ካሜራ ማይክ ምናምን በቃ ስክሪን ሼር ያለው ጽድት ያለ ስቱዲዮ የሆነ ነገር አቀረብኩ። ቀላል ነው ባይዞ እንደዛ መስራት። ሰው አቀረብኩ። እኔ ልክ እነ ኢምሩ ሲመጡ በዛኛው መንገድ ይቀጥሉና ከዛ እኔ ኦልሬዲ ሸርተት ብዬ ደግሞ ሌላ ክፍተት እፈልጋለሁ ብዬ ነበር። ግን ይኸው እስካሁን ድረስ የለም፣ ማንም ሰው እንደዛ የሚያቀርብ የለም። ኢንሻአላህ ኢብሮ በቅርቡ ይኖራል። ኢብሮ አናግሮኝ ነበር ወይ ሀይቢ ስማኝ፣ ባለፈው እኮ ጠይቄ በደንብ አስረዳኝ እንጂ እኮ አይዲያ ባለኝ ኢንሻአላህ። ያንተማ ደግሞ ትንሽ የባሰ ነው። ኢምሩ ባይዘው በዲጂታል መልክ ሲመጣ ኢምሩ እሱ ዙሩ ነው ያከራዋል። እሱ የሚመጣበት መስመር በቃ ትልቅ ነገር ነው የምታገኙት ኢንሻአላህ። ግን ያው ትንሽ ደግሞ እሱ ትንሽ ጊዜ ሊወስድ ይችላል። የሱ ኢንሻአላህ ያ ጀማዓ ዱዓ እያደረጋችሁ እሺ፣ ዱዓ አድርጉ። አዎ ናቲሻ ጋር ትንሽ እናወራ እስኪ። ናቲ አለ? ናቲ ናቲ አለ? አሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ሙስሊም ነህ? ሙስሊም ነኝ። ሰለምቴ ነኝ እኮ። ሰላም አለይኩም አባባልህ ትንሽ አክሰንት ትንሽ የሙስሊም አይመስልም። ለዛ ነው ለመመለስ ሁሉ የተጠራጠርኩ። ማሻአላህ አላህ ያጽናህ። ምታነሳው ሀሳብ አለ ወይ? ጥያቄ ምናምን? ደህና ነን እኛ አልሐምዱሊላህ። እንትን ጥያቄ ነበረኝ። እሺ ማለት በመስለም ቤተሰብ ውስጥ ምናምን ብዙዎቹ አግልሎኛል እና የእናት ባለመገናኘት የእናት ሀቅ የሚለው እንዴት ማየት ይቻላል? ኦኬ እንደዚህ አይነት ጥያቄዎችን ሁሱ ጋር ነው ብዙ ጊዜ። ግን ባለመገናኘት ስትል አልገባኝም። ማለት እያገለሉኝ ስለሆነ ቤት ውስጥ አው ይኸውላችሁ ብዙ ጊዜ የእናት አባት ኩርፊያ ወይም ጸብ የልጅ ልጅ እስኪያዩ ነው ይባላል። ይሄ እውነታ ነው። ሴት ልጅ ተጣልታ ምናምን ወጣ ምናምን እንኳን የልጅ ልጅ ስታይ በልጅ ልጅ ይጠጋጋሉ እና ረጅም ጊዜ የሚቆይ ነገር አይደለም ናቲሻ። ሁሉም ጊዜ አለው። አሁን ያለን ንዴት፣ ቁጣ፣ ብስጭት ምናምን እየበረደ ይመጣል። የእናት ሀቅ ጋር በተገናኘ አንድ ቤተሰብ እስካላስገደዷችሁ ድረስ ሌላን ነገር ከአላህ ውጭ ያለ አምልኮ ጋር በተገናኘ እስካላስገደዷችሁ ድረስ ምንም ነገር የማድረግ ግዴታ አለብን ሁላችንም ላይ ላይክ የመንከባከብ የሚያስፈልጋቸውን ነገር የማሟላት ምናምን የዚህ አይነት ግዴታዎች አሉብን፣ የመታዘዝም ማለት ነው። ግን ከኢስላም ውጭ ከሆነ ነገር ትእዛዞች ውጭ አንተ ደግሞ ጭራሽ ስለማግኘት ነው እያወራ ያለውና
እነሱን ባለማግኘት ስትል ላይክ እነሱ ከሆነ እየገፉ ያሉት ምን ታደርጋለህ? ኦልሬዲ እየተገፋህ ከሆነ እኮ ምንም ልታደርግ አትችልም። የእናት ሀቅህን ለምን አልተወጣህም አይባልም። ግን ፍቅርን ማሳየት ትልቅ ነገር ነው። እናት አባት በኢስላም ያላቸውን ደረጃ በተግባር ማሳየቱ ማቅረቡ ጥሩ ነው። እናት ጨክና አጨክንም ዛሬ ብዘጋህ ነገ ብዘጋህ የሆነ ቀን ትናፍቃታለህ። እየተነጫነጨችም ቢሆን ያው በስልክም በምንም ቢሆን ታወራታለህ። ያው መናፈቁ አይቀርም። አባትም ፊት ለፊት ባያሳይም ሪያክሽኑን ናፍቆቱን ምናምን ውስጥ ላይ ግን ስሜቱ አይቀርም፣ ስሜቱ ይኖራልና ኢንሻአላህ አላህ ያስተካክልልሃል ብዬ አስባለሁ። ሀይቢ ግን ለበለጠ ደግሞ ሁሱ ጋር ሂደህ ብትጠይቅ ብዙ የተብራራ ነገር ታገኛለህ። እኛም እንዳንተንን የሚሉ ኮሜንቶችም አሉና ያው ብቻህን አይደለም፣ ብዙ ሰለምቴ ነው ያለ ከኔ ውጭ ማለት ነው። ረያን አለ፣ ጃ አለ፣ ጃቢርም አለ እና አንዳንድ ጊዜ እንደዚህ አይነት ነገሮች እንደዚህ አይነት መገለሎች ምናምን ይነሳሉ። ግን ለምን ስትል እናት ልጇን ጥላ በምትሸሽበት ወንድምና እህት አላቅሽም አላቅህም በሚባባሉበት ጊዜ ላይ አንተን የሚያድንህ የምትጠቀምበት ብቸኛው ነገር ስራህ ነው እዛ ፓርት ላይ እንጂ አሁን እንኳን በፍቅሩን እነሱ ጋር ብትጠጋጋ እዛ ላይ አላቅህም ማለቱ አይቀርም። ትልቁ ነገር ደግሞ ይቺ 50 ዓመት 60 ዓመት ማትሞላው እድሜ ሳይሆን ዘላለማዊ ህይወት ነው። ወደዛ መስበክ ነው ኢንሻአላህ። በመጥፎ ነገር ከሆነ ደግሞ ኢስላምን የሚያውቁት ያው ሁጃ የማይቆምባቸውም ከሆነ ያላገኙትም ከሆነ ኢንሻአላህ ደግሞ ትንሳኤ ላይ ደግሞ ተፈትነው የጀነት ከሚሆኑ ሰዎች ሊሆኑ ይችላሉ። አይታወቅም። አላህ ነው የሚያውቀው የልባቸውን። ደርሷቸዋል በትክክል አልደረሳቸውም፣ በተዛባ መንገድ ነው የደረሳቸው ወይስ አይደለም የሚለውንም አላህ ነው የሚያውቀው። ስለዚህ ወደፊቱ ለአላህ ተው። እዚህ ምድር ላይ ያለውን ግን ዱዓ ብቻ አድርግና ተስፋ አድርግ። ላይክ ጊዜያዊ ነው። እኔ ብዙ ነገር አይቻልም። እኔ አሁን የጎንደር ልጅ ነኝ። እዛ ሃይማኖት መቀየር አለ። ወደ ጴንጤም ወደ ሙስሊምም ወደ ኦርቶዶክስም ከሙስሊምም ደግሞ በፍቅርም በምንም ምክንያት የሚሄዱ አሉና አብዛኞቹም ሳያቸው ዛሃርድ የሆነ ሀገር ነው። ግን ብዙዎቹን ሳያቸው ልክ ሂደው ሲወልዱ ሲያገቡ ሲወልዱ ምናምን ይጠፋል። በቃ አያት ነው ሁሌም የልጅ ልጁ ማየት ይፈልጋል። ስለዚህ ጊዜያዊ ነው ልልህ ነው። እሺ ሀቢቢ ሁሉም እና ሁለተኛ አንድ ጥያቄ ስለ በእስልምና ጉዳይ ልጠይቅ ነበርና እንዲህ በስራ ባልደረባ በስራ ቦታ የምትገናኛቸው ሰዎች በሰላት ጉዳይ ጁማን ቀን ብቻ ጠብቆ የሚሰግዱ ሰዎች አሁን የኛው ሰላት እንዴት ይታያል? አላህ Subhanahu Wa Ta'ala የጁማ ቀን ብቻ አምላክ አይደለም። ከሰኞ እስከ እሁድ ያሉት ቀናቶች ላይ አምላካቸው እሱ ነው። ጁማ ቀን ብቻ ለይቶ የሚሰግድ ሰው ካለ እንግዲህ የጁማን ፈጣሪ ከሆነ እያመለከ ያለው የሌሎችን ቀናቶች አልፈጠረም ከሆነ ያ ፈጣሪ አላውቅም፣ ሌላ ትርጉም ካለው ማለት ነው። አላህ Subhanahu Wa Ta'ala ግን የተለዩ ቀናቶች ወይም የተለዩ ወራቶች አምላክ ሳይሆን የሁሉም ነገር ፈጣሪ ነው። ስለዚህ በየትኛውም ቀን በየትኛውም ጊዜ ሁሌም ማለት ነው መስገድ ግዴታ አለብን። እነዛ ሰዎች የማይሰግዱበት ምክንያት ምን እንደሆነ አላውቅም። ግን ያው በሙስሊምና በካፊር መካከል ያለው ላይክ መለያው ሰላት ነው። ሰላትን የተወ እምነቱን ተወ ነው። ሰላትን የያዘ ደግሞ ኢስላምን የያዘ ነው። ስለዚህ ለዚህ ዙሪያ ላይ ያው ሁሱን ምናምን ገብተህ ትጠይቃለህ። አላህ ግን የጁማ ብቻ አምላክ አይደለም ወይ እምሮ? ጀዛከላ። አይ እንደዚህ አይነት ነገሮች አሉ። አንድ ሙስሊም ሰላት ግዴታ የሆነው ጁማ ብቻ አይደለም። ጁማ ተወዳጁ በጀማ መስገዱ ነው እንጂ ዋጅብ የሆነው በሌላ ጊዜ መስገዱ አይደለም። በጀማ መስገዱ ትክክል ነው፣ ዋጅብ ነው። ግን በሌላም ጊዜ ግዴታ ነው። ሲጀመር ቅድም ፒኬ ገልጾልሃል። በእኛና በካፊሮች መሀል ያለው አህድ ቃሉ ምንድነው? ሰላት ነው። ፈመን ተረካ ፈቀድ ከፈር፣ የተወካለ ይከፍራል። አውቆ ከሆነ ማለት ከባድ ተክፊር ድረስ የሚያደርስ ነገር ነውና አላህ ከእንደዚህ ነገር ይጠብቀን እና እንደዚህ የሚያውቁ ሰዎች መጠንቀቅ አለባቸው። አይ እንዲህ በዙሪያ በስራ አጋጣሚ ምናምን የምትገናኛቸው ሰዎች አሉ እና እነሱ ይሄ ነገር ለማስረዳት እኔ አሁን እውቀት የለኝም ይሄ ነው ብዬ ለመናገር ከሰዎችን ተቀብዬ እንዲህ ሚዲያ ላይ ለመቅረብ ደግሞ በጣም እንትኖች ናቸው እንደዚህ አይነት ሰዎች።
በእርግጠኝነት የምነግርህ ሙስሊሞች ከሆኑ ያውቁታል ስራው ስህተት መሆኑ። ጁማ ብቻ መስገድ የሚባል ነገር እንደሌለ ያውቁታል ሙስሊሞች ከሆኑ ማለት ነው። ያንተን ኃላፊነት ያው የግድ ሁሉንም እስክታውቅ ድረስ አይጠበቅም። ላይክ አሁን እንዳልኩ አይነት አማርኛዎችን መጠቀም ነው። እኔ አሁን እየጠቃቀስኩ ምናምን አይደለም ያወራው። ገባህ? አላህ Subhanahu Wa Ta'ala የጁማ ብቻ አምላክ ነው ወይ ነው። በቃ ይሄ ሎጂካል የሆነ ነገር ነው። እንደዚህ አይነት ነገራቶችን እየተጠቀምክ እንዲገባቸው ማድረግ ነው። ካልሆነ ኢማን ከፍም ዝቅም ይላል። የነሱ ኢማን ዝቅ እያለም ከሆነ አላህ Subhanahu Wa Ta'ala ሁላችንም ኢማን ከፍ ያደርግልን። ብቻ የነሱ ዝቅ እያለም ከሆነ ዳዕዋዎችን ማዳመጥ ኻሊዱ ራሺድ የትርጉም ስራዎች አሉ ሁጥባዎች። አሁን ሰላት ላይ ትንሽ ሰው ሲዘናጋ እኔ ፐርሰናሊ ሰላት ላይ ስዘናጋ ዩቲዩብ ገብቼ መጀመሪያ የምሰማው ኻሊዱ ራሺድ ነው ሁጥባዎች በአማርኛ ትርጉም። እና በቃ እንደዚህ ቀለብን የሚያረጥቡ አንዳንድ ዳዕዋዎችን ምናምንም ማዳመጥ ነው። እንደውም አንድ ሼክ ተጠይቆ ነው አሉ ነው እኔ ፈትዋ ላይ ነው የሰማሁት። ምንድነው የተጠየቀው? ላይክ እኔ በጣም የሚደብረኝ ጊዜ አለ። በቃ ለመስገድ ሞራሌ የማይነሳሳበት ጊዜ አለና በዚህ ሰዓት ላይ ተነስቼ ያለ ሞራሌ ዱካክ እንደያዘኝ እንደደበረኝ ብሰግድ አላህ ሰላቴን ይቀበለኛል ወይ ብሎ ነው የጠየቀ። እና የተመለሰው መልስ በጣም ገራሚ መልስ ነው። እስቲል እኔ አንዳንድ ጊዜ በጣም እንትን ሲለኝ ሱቢህ ምናምን በጣም ስቸገር ነቅቼ የሆነ መነሳት ማትፈልጉበት ጊዜ አለ። በጣም የሚደብራችሁ ጊዜ ማለት ነው መነሳት ከሞቀ ምኝታ ላይ ምናምን። እዛ ሰዓት ላይ ትዝ ይለኛል ይሄ እንትን ማለት ነው። ምንድነው የመለሰለት? ታዲያ መገዛት ማለት እኮ ያ ነው አለ። በቃ ኢባዳ ማለት ያ ነው፣ ሌላ ነገር አንተ ነሻጣ ተነሳስቶ ምናምን የምትሰራው ስራማ በቃ ኦሬዲ እኮ ውስጥህ ላይ መነሳሳት አለው። ያ እኮ ለአላህ ብለህም ብቻ የምታደርገው አይደለም። ኦሬዲ ውስጥ ላይ የተነሳ ነገር ስላለ ነው፣ የተነሳሳ ነገር ነሻጣ ላይ ስለሆንክ ነው። ልክ መሮጥ በጣም ነሽጦህ ከሆነ ትሮጣለህ። ልክ እንደዛ ነው። ግን ትክክለኛ አምልኮ ማለት ትክክለኛ አላህን መገዛት ማለት ምንም በሌለን ሰዓት፣ ነሻጣው በሌለን ሰዓት፣ ድብር ባለን ሰዓት ብድግ ብለን እስኪ ልስገድ በቃ እንደዚህም እንኳን ሆኖ እስኪ ልስገድ ብለን ውዱ አድርገን ምን ሰግደው ስግደት ያ አላህን መገዛት ይባላል። ለምን ደብሮታል ሰውየው፣ ምንም እንትን የለውም፣ ሞራሉ የለውም የመስገድ ግን መገዛት እንዳለበት ስላወቀ ብቻ ያንን አድርጎታል። በቃ ከነፍስያው ጋር ታግሏል ማለት ነው ለመስገድ ምን ለማለት። ስለዚህ ያ ነው ትክክለኛው ኢባዳ ብሎ መለሰለት ይባላልና ልክ እንደዛ ነው። አንዳንድ ቀልብ የሚያረጥቡ ነገሮችን መስማት ነው። ያው መስማት ጥሩ ነው። ዳዕዋዎችን መስማት ጥሩ ነው። በብዛት ብዙ ሰው እኮ ቀልቡ የረጠበው የንጽጽር ዳኢዎችን ምናምን በመስማት ሳይሆን እነ ያሲን ኑሩ፣ በድሩ ሁሴን እንደዚህ እስላማዊ ዳዕዋ የሆኑ ለስለስ ያሉ አቡ ያሲር አብዱል መናን እንደዚህ ዳዕዋዎችን በመስማት ነውና ያው ቀልባችሁን አርጥቡ። ንጽጽር ላይ ዲቤት የምትሰሙ ከሆነ እየደረቃችሁ ነው የምትመጡ። ድርቅርቅ ከሽ ብላችሁ ነው የምትደርቁና እዛ ላይ አታዘውትሩ። አይ በብዛት እከታተለዋለሁ ያሲን ኑሩ። እዛ ሰፈርም መጥቶ አንዳንዴ ያሰግዳል። እዛ ቄራ አዲሱ ነጃሺ መስጊድ ምናምን ይመጣል በብዛት። አሁን ትንሽ ቀረ እንትን ብሏል እንጂ እዛ እኔ ደግሞ ዙሁር አካባቢ እዛ ጀማ ነው የምሰግደው። በቃ እንደዚህ አይነት ዳዕዋዎችን በብዛት በቃ ይሄ ወደ አላህ Subhanahu Wa Ta'ala የሚያቀርቡ አሁን ሀያቱ ሷሃባ የያሲን ኑሩ ወዳጆቻችንን እንገናኝ ነው እናስታውስ የሚላለውና እንደዚህ አይነት ነገር ዩቲዩብ ላይ ነው የሚገኘው። ግን ዩቲዩብ ላይ ምናምን ነው። ዩቲዩብ ላይ ያሲን ኑሩ በተለይ በድሩ ሁሴን ያሲን ኑሩ ብለህ ላይክ ረጠብ የሚል አቡ ያሲር አብዱል መናን ያው ብዙ ጊዜ የሚያውቃቸው እሳቸውን ሰው በቁርአን ተፍሲርና ሊማ ለተዘወጅ ነው ለምን አታገባም በሚለው ዳዋ ነው ብዙ ላጤ ነው የሚያውቃቸውና አሉ ኢስላም ጋር በተገናኙ ላይክ ኢስላማዊ
ድርጊቶች ጋር በተገናኙ የሚሰጡ ዳዕዋዎች አሉ። ኑሩ ቱርኪያ እና እነዚህን ሰርች አድርግ እና አዳምጥ። ከአማርኛ ውጭ የምትሰማም ከሆነ ብዙ አሉ። ኡመር ሱለይማን ምናምን ብቻ ቀለል ያሉ ከንጽጽር ውጭ የሆኑ ነገራቶች ነው። አሁን ብዙ ጊዜ ኢማኑ ደከም ላለ ሰው ንጽጽር ምናምን አይደለም። በተለይ አላህን መገዛት ላይ ደከም ለሚል ሰው በተለይ ንጽጽርም ከሆነ ዲቤት መስማት የለበትም። በቃ እንዴት ልከራከር የሚለው ላይ ነው እንጂ እንዴት ቀልቤ ይርጠብ የሚለው ላይ ብዙ ጊዜ ትኩረት አይሰጥም። ለማንኛውም ወሬ አላብዛብህ፣ እነዛን ዳዕዋዎች ተከታተል። ላጤዎች ረገጥከን እንደ እዚህ ውስጥ እኮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ውስጥ ገስት ላይ ምናልባት ኢሽ ማሽት ወይነከ ነው ፈኢነከ መይት ሜቢ ባለትዳር ልትሆን ትችላለች እንጂ ሌላ በሙሉ ላጤ ነው። ምን አልከኝ? እና ኢምራን ሁሉም ላጤ ነው። አይ ላጤዎቹ ማለት ናቸው። ነን እኛ ነን እናንተ አይደለም። ኢምሩ አፍወን እኔ አላወኩም ነበረ። አፉ ብያለሁ። ባለፈው እናንተ ጋር ሲሄድ ሚስት ቤተሰብ ለመጠየቅ ወጣ ብላ ነው። ባለፈው መተህ ነበር እንዴ? አይ እንትን ነው ታውቂያለህ፣ ያው ትንሽ እረፍት ምናምን አይ ለመውለድ ዳም ይሆናል። በቃ ማሻአላህ አላህ በሰላም ይገላግላት። ከአንተ ሳይሆን ያው ልጇን። እሺ አያ ተዝጋብኝ ያ ጀማ እየቀለድኩ ነው። እሺ እንዳታመሩ። ኢምሮ አላገባም። እኔ እኔ ባለትዳር ነኝ። ሊያንቀኝ ነበር። አንተ ባለትዳር ነኝ። ያው ሌሊት አንዳንድ ጊዜ ነው ባለቤቴንም ልጄንም አስተኝቼ ብቅ እላለሁ ምናምን። እኔ ባለትዳር ነኝ አልሐምዱሊላህ። አላህ ይባርክልኝ። ዱአ አድርጉልኝ ጥሩ ልጅ እንዲሰጠኝ። እሺ ከልጅ በፊት ሚስት እንድትሰጥ አድርጉለት። ከኛ በለጠ ሲንግል ነው። ከኛ በለጠ ሲንግል ያላገባ ነው። ምን ማለት ነው? ሲንግል ያለ ሲንግል ማለት ምን ነው ማለት ነው? አይ በቃ ለምን ትላቸዋለህ ብዬ እኮ ነው። እዚህ ጋር እኛ እናውቃለን እኮ አይደል? ቢያንስ እኛ ሳንወር ብትሰከሳችሁ ችግር የለውም። ግን እኛን አስቀምጠህ አሁን ጃቢ በሳማ ራሱ ይታዘባል። አይሰማም። ሰሞኑን ጃን ለማጽናናት መጥቼ ነበረ። በዛ ምክንያት ነው እዚህ ጃቤት የተገኘሁት። እዚህ የእሱን ስልክ ይዤ ምናምን። ለማንኛውም እኔ ባለትዳር ነኝ። አላህን ፍሩ። ምንም እንደዚህ ክፉ ነገር ማስብ ሰው ካለ እኔ ጋር ኮታ ሞልቷል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኢምራን የትዳር ጨዋታ ከተነሳ ደስ ነው የሚለው አያቆምም። ስለማያቋርጥ ክርስቲያኖች ካላችሁ ሪኩዌስት ላኩ። ውሸት እንዴት ይታያል ይላሉ ኢምራን። በሳይንስ ተረጋግጧል እንደ ኢምራን ውሸት ይታያል እንዴ? እኔ እንደሚታይ አላውቅም ነበር። ይታያል? እኔ እንጃ። ሜቢ የሆነ መሳሪያ ካለ መታደል ነው መቼም። ዘንድሮ ውሸትን የሚያይ ትውልድ መጣ። አላህ አይ ኢምሩማ ያ አላህ በአላህ እያለ ነው ሁሉ ሲለምን የነበረ። ያ አላህ በአላህ አንተ እንጂ ያ አላህ በአላህ ትዳር ስጠኝ በአላህ። የራስን አትናገር ሀቢቢ፣ የራሱን በሰው ይባላል። እኔ እኮ ነግራቸዋለሁ እንዲሁ ጩጬ ምናምን እየመሰልኳችሁ ነው እንጂ ኢምራንን ማደርስ ሰው ነኝ። እንደውም ልጄን ሁሉ ልድርለት እያሰብኩ ነበር። ሚስጥር ልታስለፈልፉኝ ነው። ቀልዱ ንገረኝ እንዳሉ ተው አታጓጓኝ ነው ኢምራን። አይ ሳይሆን ልነቁር ነበር ተኩት ትጎዳብኛለህ ብዬ ከሀይ አጓጓህ። ለምንድን ነው የምታጓጓኝ? አልከ
ዝም ብዬ እያወራሁ ነው እንጂ እኮ እዚህ ስራ ይዣለሁ። ታያለህ። አዳዲስ እንትን ተደማለ ነው ደግሞ ስማኝ ማለት ወላሂ ያገኘሁትን አዲስ ነገር ብነግርህ ምን አለ ርዕስ እንቀይርና መጽሐፈ ኪዳን ካለ ክፈተው መጽሐፍ ቅዱስ ላይ አንተ በአመት ሁሉ መስራት አይፈቀድም። አመቱን ሙሉ ማለት ይችላል መስራት ኃጢአት ነው። ቅዳሜና እሑድ የሚሰራ ካለ የተረገመ። መጽሐፈ ኪዳን የምን መጽሐፍ ነው? መጽሐፍ ቅዱስ የኦርቶዶክስ ነው። የኦርቶዶክስ ትስቃለህ፣ ወደ ትስቃለህ። በጣም የአዲስ ኪዳን ጭማሬ ነው ወይስ የአዲስ ኪዳን ጭማሬ? አዎ ኪዳን ቀዳማዊ ነው ካለ ነው ያልከኛ? ካለ ምዕራፍ ቁጥር ቆይ ቁጥሩ ልንገርህ። ቄስ ይባርክ ቁጥር እጁንም በዲያቆናትና 12 አንተ ቁጥሩ ረጃጅም። ኦኬ ምእመናን ሆይ ተገቢ በሆኑት የበዓላት ቀናት ታርፉ ዘንድ በክርስቶስ እናዛችኋለን። ሰራተኞች በሳምንት 2 ቀናት ይረፉ። እነርሱም ሁለቱ ቅዳሜና እሑድ በአንድነት ናቸው። ስለ ቅድስት ቤተ ክርስቲያን መጻሕፍትንና ትእዛዛትም ለመስማት ይረፉባት። የኢየሱስ ክርስቶስ መልእክተኞች የሆኑ እነ ጴጥሮስ እኔም ጳውሎስ የጳውሎስ ነው እንደ የመጽሐፈ ኪዳን እኔም ጳውሎስ ሰራተኞች ከሳምንቱ 5 ቀን እንዲሰሩ አዘዝን። ቅዳሜና እሑድ ግን ይረፉ። እግዚአብሔርን ለማክበርና ለመለመንም ወደ ቤተ ክርስቲያን ይሄዱ። የቅዳሜ እረፍት ልቀጥል። የቅዳሜ እረፍት እግዚአብሔር ሁሉን ስራውን የፈጸመባትና ፍጥረታትን ፈጥሮ የጨረሰባት ቀን እንደሆነች ታውቁ ዘንድ ነው። በዚች ቀን አረፈባት፣ ስራ እንዳይሰሩባትም አዘዘ። የሰንበታትን ቀናትም አክብሩ አለ። እርሱ የሕግ ምልክት የሻረው ስራ እዛው መስመር የሻረው ስራ ሊሰራበት የመረጠ ሰው ይሙት የሚለው ሰንበትን እሺ፣ የሻረው ስራ ሊሰራበት የመረጠም ሲኖር ይሙት። ስራ የሰራበት ሰው እርሱ ከሕዝቡ ተለይቶ ይጥፋ። ስራችሁን 5 ቀን ስሩ፣ 2 ቀናት እነርሱም ቅዳሜና እሁድ እግዚአብሔር የቀደሳቸው እስከ ዘላለም ድረስም ቃል ኪዳን ያደረጋቸው የዘላለም ምልክቶች ናቸው። ቅዳሜን የሳምንትና የዓለም ይቀጥላል። አሁን አየህ አይደለ? ቅዳሜና እሁድ ከስራ ትሞታለህ። እኔ አሁን ይሄ ምህረት አምላክ ነው የሚባለው? እኔ እኮ ግራ ነው የሚገባኝ። ሳይሆን ይሄ ወደ ክርስቲያን ሞታላ ቅዳሜ ስራ ሲሰራ ሲጠገረኝ የሚውለው እንደ ኢምሩ ተአምር ኢምሩ ሬሳ ማናገር ጀምረናል። ይህን ያክል ዓመት ሬሳ እያወራህ ነበር። ይሄ በዓለም ታይቶ የማይታወቅ ሚራክል ነው። ወላሂ ደግሞ አይተህ ከሆነ እኮ አንድ ቀን መስራት እኮ አይፈቀድም፣ ወንጀል ነው። እና ቅዳሜና እሑድ የሰራ ደግሞ አብዛኛው ሰው ወላሂ ይሰራል። ልንገርህ፣ ቅዳሜ ግማሽ ቀን ይሰራል አይደለ? ይሰራል እንጂ በደንብ። ስለዚህ ክርስትና ላይ ከሆነ በቃ የቀራቸው የገሃነም እንትን ነው ማለት ነው። ቀጥሎማ ቁጥር 15 ደግሞ 15 ላይ ልሄድ። እሺ አንዳንዱ ቁጥር ግን ረጃጅም ነው በጣም ትልቅ መጽሐፍ አንድ ምዕራፍ ነው፣ ግን በጣም ረጅም ነው። ዳግመኛም በፋሲካ ሳምንት 47 ምናምን ሰራተኞችና ምዕመናን እንዲያርፉ አዘዝን። የሐዘን ሳምንት ናትና ስለዚህ አሁን በሳምንት ፋሲካ ማረፍ አለ እየቆጠራችሁ ቅዳሜና እሑድ አለ። ቆይ እንስራውን ዓመትን በዓል አንዴ ወላሂ ፒኬ ዓመት ቆይ እንስራለህ ቆይ በዓመት 8 ቀን አለ። 8 ሲባዛ በ12 አባዛው 96 ቀን 96 ቀን። ከዛ በዓመት ደግሞ አንድ ሳምንት ነው። አይ 96 ቀን ከዓመትን ቀንስ። ስለዚህ 365 ቀን ቀረ፣ 270 ቀን ቀረ ማለት ነው። እሺ 270 ሲቀነስ 7 ቀን አይደለ? ሲቀነስ 7 ቀን። አሁን ደግሞ ቀጥል። እሺ ቀጥል። ቁጥር 16 እሺ የክርስቶስ ትእዛዝ ስለሆነ ወደ ሰማይ ባረገበት በ40ኛው ቀን በዓለም በሰላም ይረፉ። ሲቀነስ 1 ቀጥል። ግመኛም የ50ኛው ቀን ዳግመኛም ለማለት ነው። ግመኛም ብለው የጀመሩሽ ዳግመኛም የ50ኛው ቀን መጨረሻ በሆነው እሁድ ይረፉ።
ይህን እንኳን አንድ ላይ ደምረው ተው። አንድ ሁለት እሺ። እርሱም በክርስቶስ ለሚያምኑት አጽናኝ የሆነው መንፈስ ቅዱስ የወረደበት ቀን ስለሆነ ነው። ዳግመኛም ከማርያም ተወልዶ እንደሚያድነው ለአዳምና ለልጆቹ ተስፋ በሰጠበትና መልአኩ ባበሰረበት ቀን ይረፉ። 4 እሺ። ዳግመኛም በጌታ ልደት ቀን ይረፉ። 5 ቁጥር 20 እሺ። ዳግመኛም የመታጠብ ቀን በሆነችው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በመለኮቱ ብርሃን ለሰው ሁሉ በታየበት በዕለተ ጥምቀት ይረፉ። 5 እሺ። ቁጥር 1 እሺ። በእርሷ ሰማይ ቁጥር 21 የማብራት በዓል የሚባለው በስምዖን በዓልም ይረፉ። 6 22 መልኩ በተለወጠባት ቀን ይረፉ። 7 በታቦር ተራራ ጌታችን ኢየሱስ ክርስቶስ ተገልጧልና የመለኮቱን ክብር አሳየን። እኛ ሐዋርያት እሺ። አሁን ይሄን ቀነስ አሁን እያ ምን ቀነስ ደግሞ ግዝረተ ኢየሱስ አለ። ዳግመኛ በሐዋርያት መታሰቢያ ቀን ይረፉ። እሺ። ሲቀነስ አሁንም አልቅም። በቃ እንደዚህ ልንገርህ፣ ስራ የለም ማለት ነው። ወላሂ ስራ የለም። ለሁሉም ሰማዕታት የመጀመሪያቸው በሆነው በእስጢፋኖስ የበዓል ቀንም ይረፉ። አያልቅም። ስራ የለም። ስራ እኛን ያሰሩናል እንደ እነሱ ሊያርፉ በእሁድ ሌሊት ምን ማለት ወሬ አይዳን ተባለ። ቁጥር 24 ቁጥር 25 አለ። ደግሞ ከሱ ውጭ ነው ገድል ላይ ብታይ ደግሞ የገድልዬ ተክል አለ፣ የገድልዬ ቀን አለ፣ የማርያም ቀን አለ፣ የመባዘን ቀን ከአንድ እስከ 30 አለ። አዎ ከአንድ 30 እያልክ እነዚህ ሰዎች ማንን ሊያሰሩ ነው? እኛ ነው ሰርተን የምናበላቸው? ምንድነው ነገር ጥራ ግረ ብላ። አንተ ቅድም እየጠየኩት ነበርኩ እሱን ኦርቶን አዳም ከተረገመው ውስጥ ኢየሱስ ክርስቶስ በመምጣቱ ምን የቀረ ነገር አለ እያልኩት ነበር። አሁን አገኘን። ጥራ ግረ ብላ ቀርቷል እና ሁሉንም አድርጎታል። አመጠመውንም ቀርቷል። አመጠማ ምን ይቀራል? ኧረ ቀርቷል። ሲ-ሴክሽን እኮ ነው አሁን በቃ ሴቱ እግዚአብሔር መሸወድ ነው። እግዚአብሔር ሸወዱት። አየህ እግዚአብሔር ይቀጣቸው ነበር፣ እነሱ በቀደው አውጡ። በቃ ኢየሱስ ባይሰቀል ኑሮ ኦፕራሲዮን አይኖርም ነበር። ስለተሰቀለ ነው ኦፕራሲዮን የመጣ ቀረ ማለት ነው ምጡ። ኧረ ወላሂ በጣም ምን እንጃ። አንዳንድ ጊዜ ኦርቶ ደግሞ ይበልጥ ይቀልዳሉ። ከዛ ደግሞ የሚያስቀው ነገር ድንገርክ ለሊት ከ6 ሰዓት ጀምረህ እስከ 9 ሰዓት ድረስ መጸለይ ያለብህ አለ። ቀን ላይ ደግሞ 3 ሰዓት መጸለይ ያለብህ አለ። ማታ ላይ 3 ሰዓት። አሁን ቀን አንሰ በቃ የለም ወላሂ የለም። ስራ ካካ ነው። የተረፉ ቀናቸው አንድ 100 ቀን የሚተርፈው 100 ቀን ላይ ራሱ መጸለይ ያለባቸው። ገዳም ግቡ እያሉ እኮ ነው በቃ ህዝቡ ተጠቅልዶ። ለዛ ነው አክሱም ገዳም ነች ያሉ። እዛ ያለ ህዝብ አይሰራም መሰል ሙስሊሞች እየሰሩ አስቸግሯቸው ነው። አቀበለው ቁጥር 20 ነው ማለት ነው። አንድ ቁጥር 20 ደግሞ ሀቢቢ እሺ ቆይ አንዴ ወጥቼ ነበር። ቁጥር 23 24 የጸሎት ጊዜያትንና ሰዓታትን ስለመጠበቅ የተሰጠ የሐዋርያት ትእዛዝ ላምበው። ከንጋት በፊት ለ3 ሰዓት ማለትም ለ9 ሰዓት በሌሊት ለጸሎት ቁሙ። 3 ሰዓት እሺ። አረቆ አልገባኝም። ለ3 ሰዓት አለ ማለትም ለ9 ሰዓት በሌሊት ለጸሎት ቁሙ። በ9 ሰዓት ለማለት ነው። ለሌሊት 9 ሰዓት አዎ፣ ትርጉም ስተት። እሺ ሲጠባም ያው ቀኑ ሲነጋ ማለት ነው። እሺ አስተግፊሩላህ። ለንጋት ጸሎት ለ3 ሰዓት ጸሎት፣ ለ6 ሰዓት ጸሎት፣ ለ9 ሰዓት ጸሎት፣ በምሽትም ለሰርክ ጸሎት፣ ከምሽት በኋላም ለሌላ ጸሎት፣ ሲመሽ ለ3 ሰዓት ጸሎት፣ ለመንፈቀ ሌሊት ጸሎት ተነሱ። ምንድነው? ስራ የለም። ስራ ካካ ነው። በአመቱ ሙሉ በዓል ነው የቀረው። ወደ 100 ቀን ነው። የ100 ቀንም ደግሞ እየጸለይክ ነው የምትለው እንዴ?
ይሄ እኮ ባይዘው ይሄ ቀን እንዴ ከዛ ደግሞ እንግዲህ የቀረው ነገር ደግሞ አሁን ይሄ ሙላ ደግሞ አድርጎ ስንት ሰዓት ይቀራል? ቀን ላይ ቢያንስ ወደ 5 ሰዓት ይቀራቸዋል አይደለ? አልተወሰነም እኮ እሺ፣ ችግር የለውም። 5 ሰዓት ይሆንና ማለት ነው የቀረችው 5 ሰዓት ምን ያደርጋሉ መሰለህ? ቁጥር 34 አሁን ስለ አንቀላፉ ሰዎች የጳውሎስ የያዕቆብና የሐዋርያት ትእዛዝ። እሺ፣ በሶስተኛው ቀን የአንቀላፉ ሰዎች የሙታን መታሰቢያ ይደረግ። ምዕመናን ሆይ ክርስቶስ ስለሞተና በሶስተኛው ቀን ስለተነሳ ከጸሎት ጋር የሙታን መታሰቢያ እንዲደረግ እንነግራችኋለን። ዳግመኛም በሰባተኛው ቀን ስለዚህ የቀረበ ምን ታደርጋለህ? የሞቱ ሰዎችን ታስታውሳለህ። ቁጥር 37 ምን ማድረግ እንዳለብህ ምግብ ሰርተህ ትበላለህ። እሱ ለአንቀላፉ ሰዎች መታሰቢያቸው በሚደረግበት ቀን ለምሳ ለተጠሩ ሰዎች የተሰጠ ትእዛዝ። የቀረበ ሰዓት ምሳ ትበላለህ። ቤተክርስቲያን አለቀ። ህይወት ይሄ ነው። ይሄ ጸረ ሁሉ ነገር ነው። ይሄ በአመት ውስጥ 200 ምናምን ቀን በዓል ብለህ አረፍክ። የቀረ 100 ቀን ደግሞ ቀን ሙሉ ስትጸልይ ባልክ ተባልክ። የቀረችውን ሰዓት ደግሞ ሂደህ የሙታን በዓል አክብር ተባልክ። ምን ቀረ? እዚሁ ነው። ዘይገርም ነው። እና ኢምሮ ከጸሎት በኋላ ነው የበላኸውን ግን የኔማ ህገወጥ ነው። አሁን ቢያዝ እግዚአብሔር ይቆጠናል። አሁን ህገወጥ ነው የኔ። ይሄ ኧረ እንዴ አሁን ኢየሱስ ክርስቶስ ተሰቅሎ ጥረግረ ብላን ስላልደመሰሰ እነሱ በዚህኛው መንገድ እንደምስስለት ነው። በዘሬ ታርፋለህ ማለት ነው። ባይዘው ድሮ እኛ እንትን ነበረችኝ እኛ ቤት ድሮ ማለት ድሮ አያቴ ጋር የሆነች ልጅ ነበረች እና ክርስቲያን ናት እና ሁልጊዜ እሑድና ምሽት ድረስ ስራ ነው የምትለው። ተክልዬ አቦዬ እያለች በቃ ሰላም ስራ። በገጠር ደግሞ ብትሄድ ወደ ገጠር ስገባ ደግሞ አያርሱም ምን አይሉም። በቃ ቤታቸው ተቀምጠው የሚሉት እረፍት በቃ ቅዳሜና እሑድ አይሰሩም እያለ እና የሆነ አውት ኦፍ ሪያሊቲ የሆነ እንትን ነው። ይሄ በጣም ከባድ ነው። ጃ ድምፅህን አሰማ ይላሉ። የጃ ስልክ እኮ ከኔ ጋር ነው። ይኸው እጄን ላሳያችሁ። እጄን ካያችሁት በቃ በቂ ነው። የምን ድምፅ ነው የሚያሰማችሁ? ትንሹ ጃ ወጣ እንዴ? ውይ ልጅ ሳያወራ ወጣ። እንደዚህ አይነት ነገር ላይ እኮ ነገር መቀስቀስ ይሆንለት ነበረ። ዛሬ ምንድነው ጸጥ አለ? እንድች ላይ እኮ ነገር ጣል ያደርጋል መሀል ላይ። መጽሐፍ ቅዱስ ሲነሳ ደስ ይለዋል። አንዲት አንቀጽ አለች የሚያንፈራፍርባት ዮሐንስ 5:30 ነው ምናምን እኔ ከራሴ አንዳች ማድረግ አይቻለኝ የምትለውን ኢየሱስ ክርስቶስ ዋሽቷል ወይስ አልዋሸም ይላል። የኢየሱስ ክርስቶስን ቃሉን ትቀበለዋለህ? ጃ አሎክ አቤት። እኔ ጋር ግን የተቆለፈ ቁልፍ ነው የሚታየኝ። ተከፍቷል እንዴ? ቁልፉ ተከፍቷል። የወጣት አይን ካለ ነው ባይዘው የሚታይ። በቃ እኔ ትቻለሁ። በቃ ይበቃኛል። ከዚህ በላይ መቼም አትረግጠኝም። እንዴት ይሄው ከኩያ ጋር አወራ። ኢምራን አውሩ። ከኩያ ጋር አወራ። አስፈራኝ። አሁንም አስፈራኝ። እኔም ቀጣይ እንዳልወግ እዛው እንደጀመርኩ ጨርሰህ። አይ እኔ ምን ጨረሰኝ እኮ ምን ልጨርስ። አሁን ያላችሁት ሐሳብ ላይ ልጨምርና ማለት ነው። ኢንሻአላህ ከቀጥል። ይሄ ድካም ነው። ይሄ ሰለሞንም ቀድሞ ብሏል ከጳውሎስ በፊትና መክብብ ምዕራፍ 2 ቁጥር 22 ላይ ከፀሐይ በታች በደከመበት ድካም ሁሉና በልቡ ሐሳብ የሰው ጥቅሙ ምንድነው አለ። በደከመበት ድካም ዘመኑ ሁሉ ሐዘን፣ ጥረትም፣ ትካዜም፣ ልቡን በሌሊት አይተኛም። ይሄ ደግሞ ከንቱ ነው አለ። በቃ ይሄ ዝም ብሎ ሰው የሚጠራው የሚደክመው ምናምን ነገር ከንቱ ነው አለ። እና ስለዚህ ታዲያ የሰው ልጅ
ምን ማድረግ ነው ያለበት ሲል መክብብ 9 ቁጥር 7 ላይ ምን አለ? እግዚአብሔር ስራህን ተቀብሎሃልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ። ሁልጊዜ ልብስህ ነጭ ይሁን፣ ቅባትም ከራስህ ላይ አይታጣ። በህይወትህ አንተም ከፀሐይ በታች በምትደሰትበት ድካም ይህ እድል ፈንታ ነውና ከንቱ በሆነ ህይወት ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልሃል። በቃ ዝም ብለህ ፈታ በል ቶ እንዳጠቃላይ ያደለ እየጨጨብሳለ በቃ ጠጅህን ጠጣ፣ ነጭ ልበስ፣ ቅባትህን ተቀባ። የምን ስራ ነው? ልብስ ያቆሽሻል። ስራ ልብስ ያቆሽሻል። ግን የድሮ ሚስቶች መሆን አለበት። የአሁን ሚስት እኮ ብር ካላመጣህ ደስ አይላትም። የት ልታመጣ ነው እንዴ? ይሄን ነው ያብራራው መጽሐፈ ኪዳን ላይ ሳይሆን የወንድም ቤት ታውቃለህ? ቅባት ተቀብቶ ማለት ቅቤ ተቀብቶ እነሱ ሲተረጉሙ ነው እንደውም ቅባት ያሉት እንጂ ቅቤ ነው። አጅብ እኮ ነው። ግን ቢላህ አለክ ወንድ ሆኖ ማለት ነው ቤት ተቀምጦ ቅቤ ተቀብቶ ሲል አስበቀዋል። ባቦ ተቀምጦ እንደዚህ የቤት እንደሚባለው ማለት ነው። ቀጥል። ኧረ ማለት ይሄ እኮ በጣም ጸረ ስራ ነው ወላሂ። ጃገኝ ነው ወላሂ። አኩ ባይብል ላይ ከተነሳማ ይጨምራል እኮ እሱ መጨማመሩ አይቀርም። እኔ ወላሂ የጃ ሐሳብ የሚያነሳቸውና የናይ ሐቂ ሐሳብ ሁሌ ነው የምገረመው። እኔ ወላሂ አንዳንድ ጊዜ የአእምሮ ሴታፓቸው ራሱ በጣም ነው የሚያስደምመኝ። የናይ ሐቂ ሚዛንና ጃ ትንሹ ጃ ማለት ነው እንዴ። ናይ ሐቂ የሚያነሱት ሐሳብ በአላህ ስም በቃ እኔ እንዴት ነው ይመጣላቸው እላለሁ አንዳንድ ጊዜ። በጣም የሚገርም ነገር ነው የሚያነሱት። ጃም እንደዛ ሆነች መሀል ላይ ጣል የምታደርገው ነገር። አይ ማሻአላህ አላህ ይጨምርላችሁ። አሜን ነው። ለምን ነው እንዴ? ቀላል ወላሂ። እኔ የናይ ሐቂ የሚያዩበት መነጽራቸውን ሁሉ ቢሰጡኝ ደስ ይለኛል። እኔ አንዲት ሐሳብ አለችኝ ይልና የትም ሰምተው ማታውቀውን ነገር ያመጣሉ ማለት ነው። ከዛ ደግሞ እኮ ቀላል ነገር አይደለም፣ የሚገርም ነገር እኮ ነው። በቃ እኔ ሁሌ ነው የምስቀው። በጣም የሚገርም ነው። ማሻአላህ ማሻአላህ ማሻአላህ። እሺ ሰዎች ሳስበው ቁጭ ብላችሁ ልታድሩ ነው። ክርስቲያኖችን በጊዜ አስተኛችኋቸው። ነገ ተማሪ አይደላችሁ? ጃ ተማሪ ነው ወይስ አይደለም? የምን ትምህርት አይደለም ተማሪ። እኔ እኮ እጠራጠራለሁ። ባይዘው ሼባ ነገር ትመስለኛለህ። ተማሪ ማለት የቆሎ ነው? አይ ዳቦ ኢምራን የፈንድሻ ነው ያስታውቃል። ተማሪዎች በጊዜ እንተኛ እኮ ከታች አቡኪ ተማሪ ነው። ኡፍ አልሐምዱሊላህ ለካ ተገላግያለሁ አቡኪ። አሁን ትዝ አላለኝም። ረፍት ነው ወላሂ። ለካ ተገላግያለሁ አንተን። ኦኬ ረያንማ ቆየ እኮ ካመለጠ። ጥያቄ አለኝ እና እናፈላልግ። ስማኝማ ወይ ሰው የሚቀድሰው ቦታ አይደለም፣ ሰው ቦታን ይቀድሰዋል እንጂ አገሩ የማያምኑ ያልሰለጠኑ ሰዎች አገር ከሆነ ሽሹ፣ እሱ እርኩስ ሀገር ነውና ይላል። እሺ ድገሞ፣ ሌላ ሀሳብ ውስጥ ነበርኩ። እሺ ሰው ቦታን ይቀድሰዋል እንጂ ቦታ ሰውን አይቀድሰውም ካለ በኋላ እሺ አገሩ አለ የሆነ አገር የማያምኑ ያልሰለጠኑ ሰዎች አገር ከሆነ ከእርሱ ሽሹ፣ እርሱ እርኩስ ሀገር ነውና ይላል።
ያልሰለጠነ ሰው ከሆነ ያሉበት እርኩስ ናቸው ይላል። ምን አይነት መሰልጠን ነው? አሁን ከአሜሪካ አንፃር እኮ እኛ ፋራዎች ነን፣ አልሰለጠንም። ስለዚህ እኛ እርኩስ ነን ማለት ነው። ለዛ እኮ ነው አሜሪካ የሸሸች። የአሜሪካ ይቅርታ በአሁኑ አንቀጽ ግን ምስማማ ይመስለኛል። እንዴ የአሁኑ አንቀጽ ላይ ያልሰለጠኑና ምን አይነት ሰዎች ያሉበት ሀገር አለ? የማያምኑና ያልሰለጠኑ። በቃ እንዴ ከዚህ በላይ እርኩስ ሀገር አለ እንዴ ታዲያ? እንዴ አንተ አይ አገር ውስጥ አትሉ ችግር የለውም እኮ እኔ እስማማለሁ። ግን አሁን ጉሙዝ ሀገር ውስጥ ማለት ነው አያምኑም፣ አልሰለጠኑም። ይሄ እኮ ነው ችግር። አሁን እሱ እርኩሳቸው በአላ ሰው እርኩስ ነው። አንተ ተው አታነካ። እኔ ይኸውልህ ባለፈው ማየውን ነገር አስወርተውኛል ብያለሁ። አሁን ምንድን ነው የምትለኝ? አይደለም እንደዛ እኮ ነው እያለ ያለው መጽሐፉ። እንዴ እዛው በጸበላችሁ መጽሐፋችሁን ራሳችሁ ገለጥ አድርጋችሁ አንተ በጸበል እኔም በጸበል ነው እስከ ከጃ ጋር ቀጥሉ። እኔ ጃምን ተላሙ ይከለክላል እኮ። አሁን ለምሳሌ እንትን ላይ ማለት ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ይላል። እና ይከለክላል። የማይሆን ህዝብ ከሆነ መንፈስ ቅዱስም ቃሉን እንዳትናገሩ እንዳሰብኩ እያለ ይከለክላል ጭራሽ። እሺ ትጠይቃለህ? ቆይ እሺ ሀቢቢ ሄሉ መጽሐፍ ቅዱስ ነው እስካሁን እያወራን የነበረው 80 አሐዱ ነው። እሺ ጥያቄ ያለኝ ከየት ቤተ እምነት ነህ? ጥያቄ ያለኝ ከየትም አይደለሁም። በፈጣሪ መኖር ታምናለህ? ልጠይቀኝ ነው አንተ? እኔ ልጠይቅህ እኮ መጀመሪያ ተዋውቀህ ነው የምንጠያየቀው ሀቢቢ። ሳንተዋውቅ ምንድን ነው የምንጠያየቀው? መጀመሪያ ከመጠያየቅ በፊት ትውውቅ የሚባል ነገር አለ። ማነህ? ከየት ነህ? እንዴት ነህ? ከዛ ወደ ጥያቄ ተገባለህ። እሺ ዳኒ፣ አይ ስምህን አይደለም የምፈልገው እዚህ ጋር ችግር የለውም ስምህ። በፈጣሪ መኖር ታምናለህ ወይ ብዬህ ነበር። ቆይ ጥያቄ ነበርኝ ከሱ በፊት አንተ ከመጠየቅ በፊት እኔ ልጠይቅህ ነው። በሰላም ነው? ጥያቄ አለኝ። ጥያቄውን እንዲመልስልህ መጀመሪያ አቋምህ ምንድን ነው? እንተዋወቅ እያለህ ነው። እሺ መልስለት የጠየቀህን። ከዛ በኋላ ተቀርባል ጥያቄ ግልጽ ከሆነ ዳኜ። አቤት አቤት። እኮ በፈጣሪ ጥያቄ ነበር። አምላክህ ማን ነው ብዬ እኮ አልጠየኩም። ሃይማኖት የለኝም አልከኝና ኦኬ እሺ ሃይማኖት ከሌለህ በፈጣሪ መኖር ታምናለህ? አይ የለኝም አለኝም አላልኩም ወይ እንደዛ። እሺ በፈጣሪ መኖር ታምናለህ? አዎ አምናለሁ። እሺ እሺ ከየት ቤተ እምነት ነህ? የለኝም አለኝም አላልኩም ካልከኝ አሁን ከየት ቤተ እምነት እንደሆንክ ብትነግረኝ እኮ ያልቅ ነበር ይሄ ሁሉ። ለምን የምትጠቀመው መጽሐፍ ከየትም አይደለም አልኩ እኮ። ከየትም ካልሆንክ በፈጣሪ መኖር ታምናለህ ወይ ያልኩ። እሺ አዎ አምናለሁ። ኦኬ በስላሴ ታምናለህ? አንተን ለማወቅ ምን ሆነ ነው? ይሄ ከባድ ጥያቄ ነው። ላይክ ማን አንተ? አባት ማን ነው? ስሙ? ከየት ሰፈር ነው የምትኖረው? እንደዛ ፐርሰናል ኩዌሽን እኮ አስመሰልከው። እምነትህን ነው እየጠየኩ ያሉት። ለምን አረዳድህን ግንዛቤህን እኔ እንድረዳ ያደርገኛል። ሶ በምን መንገድ መመለስ እንዳለብኝ እኔ ይገባኛል ማለት ነው። ስለዚህ መጀመሪያ ምንድነው? መጀመሪያ እንተዋወቃለን። ሁሌም ማንኛውም ሰው ሲመጣ ኦኬ ከየት ነህ? ማነህ? እንተዋወቃለን። ልክ ኦሮምኛ ብቻ የሚናገርን ሰው በአማርኛ ቁጭ ብዬ አላወራውም። ሶ በሚገባ ቋንቋ ለማውራት አንተ ያንተን ባክግራውንድ ማወቅ አለብኝ። ምናልባት የውጭ ሀገር ዲቤቶችን ካየህ ኢቭን የመጡበትን የሚሰሩትን ስራ ራሱ ይናገራሉ ጠያቂዎች። እኔ ኢንጂነር ነኝ ይላል፣ እኔ ዶክተር ነኝ ይላል። ይሄ ሁሉ የሚባለው ለምንድን ነው? መልሱ በእነሱ በሚገባቸው መልኩ እንዲመለስላቸው ነው። ስለዚህ በስላሴ ታምናለህ ዳኛቸው? አላቅም። አምናለሁም አላምንምም አልልም።
ፒኪ በቃ ልጁ የሆነ ውዝግብግብ ያለ በቃ ጥያቄውን በቃ ቅርብ ወጣ አይሻልም? አደረክን ሌላ ጊዜ አትፈርሺ ወገናችን። ኧረ ለመፍራት አይደለም። አይ ወላሂ እውነት ነው ያወራው። ፈርታ አይደለም አትፈር ነው ያለ። አትፈር ነው ያለው። እውነቱን የነገርኩህ አንተ መቀበል ከብዶ ነው። እሺ ምንድን ነው ከእኔ በላይ ታውቃለህ እንዴ ነው የማወራው? ሌሊት ሰው 7 ሰዓት ከ20 መጥቶ ጠብጠብ የሚል ወሬ ማውራት አይከብድም ዳኛቸው? ስለዚህ ወደ ጥያቄን ልጠይቅህ። የሰው ልጅ ነጻ ፈቃድ አለው ብለህ ታምናለህ? ምንድነው ነጻ ፈቃድ? ምንድነው ከአንተ እምነት አንፃር ዳኛቸው? አዎ ነጻ ፈቃድ ስትል ምንድነው ነጻ ፈቃድ? የፈለኩትን የመምረጥ ነው። የፈለከውን የመምረጥ መብት ነው? መብት ማለት ነው ወይስ አቅም ችሎታ ማለት ነው? ነጻ ፈቃድ ስትል አንተ ሁለቱም አቅም ችሎታም መብትም። እሺ መብት ማለት የማያስጠይቅ ነገር ማለት ነው። ለምሳሌ አንተ ቀይ ወጥና ምስር ቢቀርብልህ ምስሩን መርጠህ ብትበላ የማያስጠይቅህ ከሆነ ያ መብት ይባላል። ኦኬ እኛ ነጻ ፈቃድን የምንረዳበት መንገድ አቅምና ችሎታ በሚል ነው እንጂ መብት በሚል አይደለም። የሆነ ሰውዬ ቁጭ ብሎ ስልኩን ቴብል ላይ ቢያስቀምጥ አንተ ሂደህ ስልኩን የማንሳት አቅሙ አለህ፣ ችሎታው አለህ፣ መብት ግን የለህም። ካነሳህበት ያው እንደ ሌባ ትቀጣለህ ማለት ነው። ስለዚህ እኛ ነጻ ፈቃድ የምንለው አቅምና ችሎታ ማለት ነው እንጂ መብት ማለት አይደለም። ስለዚህ የሰው ልጅ መብት ያለው ነገራቶች አሉ፣ መብት የሌለው ነገር አለ። ለምሳሌ እምነትና ክህደት የሚባለው ነገር መብት አይደለም፣ ግን ነጻ ፈቃድ ነው። ማለትም አቅምም ችሎታ አለው። ሰውየው የመካድ አቅም አለው፣ የመካድ ችሎታው አለው፣ ግን መብቱ ስላልሆነ በመጪው ዓለም ወይም በትንሣኤ ቀን አላህ Subhanahu Wa Ta'ala ይጠይቀዋል ማለት ነው። ለምን መብቱ አይደለም። የመካድ መብት የለውም ሰው። አቅሙና ችሎታው ግን አለው፣ መካድ ይችላል። ነጻ ፈቃድ ለኛ ይሄ ነው። ዳኛ አለ? አዎ አለው። ስለዚህ ምድር ላይ ሳይሆን በሚቀጥለው ሰማይ ላይ ማለት ነው ውሳኔ የሚወስነው። በእምነቱና በክህደቱ የሚቀጣው ሰማይ ላይ ነው። ያ ማለት ግን በሚሰራው ስራዎች ሁሉ አጠቃላይ ምድር ላይ ሊቀጣ አይችልም። ለምን አላመንክም ተብሎ ማንኛውም ሰው አይቀጣም። በፈጣሪ ጉዳይ ላይ የሚቀጣ ሰው የለም። ህብረተሰብ እርስ በርስ ባለ መስተጋብር ላይ ግን ቅጣት ይኖራል፣ ይቀጣል። ለምን ማህበረሰቡ ላይ የሚደርሰው ተጽዕኖ፣ የሚደርሰው መጥፎ ነገር ወይም ግድያ ምናምን፣ መድፈር ምናምን እነዚህ አይነት ነገሮች ግን አላህ Subhanahu Wa Ta'ala ምድራዊ ህጎችን አውርዶልናል። ግን አንድ ሰው በመካዱ ምክንያት ግን ምድራዊ ቅጣት አይተላለፍበትም። ያ ነፃነት ያለው አይመስለኝም። ምኑ አሁን የነገርከኝ ነገር እውነት አይመስለኝም። እኔ ስላንተ መምሰል አለመምሰል ሳይሆን የጠየቀው ነገር ነው የመለስኩ እኮ። ጥያቄ ካለ መጠየቅ ትችላለህ። አሁንም አይመስለኝም ተብሎ ግን ወሬ የለም። ላይመስልህ ይችላል። we don't care። ማመን አለማመን መፍት አይደለም። ነጻ ፈቃድ ከሆነ ካለ ምድር ላይ ማመን አለማመን መፍት ነው አይደለም? እሱን እኮ ቅድም አወራን። መብት ሳይሆን ችሎታና አቅም ነው። አንድ ሰው ማመንም አለማመንም ይችላል። ምድር ላይ እሱን እዛ ይገኛል። ምድር ላይ የምትጠየቅበት ምድር ላይ ሰማይ ላይ የሚባል ነገር የለም። የምትጠየቅበት ጉዳይ ከሆነ አንተ ተጠያቂ ከሆንክበት ያ ነገር መብት አይደለም አልኩ። ግን አንድ ሰው ሙስሊም ስላልሆነ ስለዚህ ነጻ ፈቃድ የለም አይቀጣም። ነጻ ፈቃድ የለማ እኮ
እኮ እሱን እኮ ነው ዲፋይን አድርገው ያልኩ። ነፃ ፈቃድን መብት አድርገህ የምትረዳው ከሆነ መብት የሚባል ነገር የለም አልኩ። በእምነትና በክህደት ላይ መብት የሚባል ነገር የለም። ለምሳሌ አንተ የፈለግከውን የመናገር መብት አለህ ተብሏል። የመሳደብ መብት አለ ዳኛ ምንም አስላንዴ እየሰማ አሁን ውስጥህ ላይ ያለውን ነገር ብቻ ነው እያዳመጥክ ያለው። እኔም ብሰማኝ ኑሮ ድጋሚ አታነሳውም ነበር። ስለዚህ አሁንም ውስጥህ ላይ ያለውን ነገር አታዳምጥና እኔን ስማኝና አንተ አሁን የፈለግከውን የመናገር መብት አለ፣ የመሳደብ መብት ግን የለህም። ያ ማለት መሳደብ አትችልም ማለት ሳይሆን ችሎታው አለ፣ ልትሳደብ ትችላለህ፣ ግን ያስጠይቃል፣ ያስቀጣሃል ነው። መብት የለህም ማለት እሱ ነው። ሰው መብትና ችሎታን ሁለቱን ለያይተህ እያቸው። ስለዚህ አሁን ጥያቄ ካለ አሁን መቀጠል ትችላለህ። ዳኘ ዳኘ ወረደ እንዴ? አንዴና አንተማ የመጨረሻ ዚያራ መሆን አለብህ። ዳኛቸው ና ጥያቄ አለኝ፣ ሪኩዌስት ላክ። እሺ፣ ስለዚህ የለም ማለት ነው። አንዳንድ ጊዜ ምንድነው በሆነ አረዳድ ይረዱትና ጥያቄውን በጣም አክብደው ይስሉታል አእምሯቸው ላይ። እዚህ መጣው ሲጠይቁ ጥያቄው ባዶ መሆኑን ሲረዱ ከዛ ምን ይላሉ? ገና ብዙ ስቴፕ እንሄድበታለን ብለው ያሰቡትን ከአንድ ስቴፕ በላይ ማይሄዱበት ነው ሲያገኙት፣ ያው እንደዚህ ይሆናል ነው። ኢምሩ አለ አላህ ብንዘጋ ምን ይልሻል? ወይ 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 የአርቲና ደረጃ ድሮ እንትን ነበረ። ይባረክ እግዚአብሔር ወይስ ጸባህ ከመንፈስ ቅዱስ እንዝጋሽ፣ ችግር የለውም። አላህ ዛሬ በመንፈስ ቅዱስ ነው የሚዘጋው። መንፈስ እያልክ ያልተቀደሰው እንዳይመጣብህ ያለው ሌሊት ላይ ነው። ጥንቃቄ ያስፈልጋል። የተቀደሰውም እኮ እሱን ገብቶ እኮ እንትን ነው የሚያደርግ ነገሩ። ያው የገባባቸውን እኮ አየን። ከሁለቱም እንጂ በእነሱ ያለው ይቅርብኝ። ስማኝማ ኢንቦክስ ቲክቶክ ዲያቆን ዝግ ነው። ዲያቆን ነብይ እንደሚባለው ታውቃለህ? ዲያቆናት ነብይ እንደሚባሉ ኧረ እኔ አላውቅም። አንተ ማታመጣው ጉድ የለ። ወላሂ እዚህ ቁጭ ብዬ ነበርኩኝ መጽሐፈ ግጹ ምዕራፍ 52 ላይ ቀሳውስትና ዲያቆናት ነብይ እንደተባሉ ታውቃላችሁና ይላል። መጽሐፈ ምን? መጽሐፈ ኪዳን ሶሪ ግጹ ሌላ ነው። መጽሐፈ ኪዳን 52 የሚገርመኝ ምን እንደሆነ ታውቃለህ? ይምሩ በቃ ክብር የነበረውን ማዕረግ ሁሉ እኮ አራክሰውታል። አሁን እኮ በቃ እኔ የጴንጤዎች ይገርመኝ ነበር። ጭራሽ ዲያቆናትም ነብዩ ነው መጡ። ገና ብዙ እንሰማለን። ወሪያዳ ወደይ ኧረ ገና እንዴ መጽሐፈ ኪዳን አይደለም ባይዘው ምዕራፍ ስንት ነው ያልከኝ? ሁለተኛ ኪዳን ምዕራፍ 1 ቁጥር 52 ቮርቴክስ ታወራለህ ፒኬ ማለት ነው። እና ደግሞ ስማኝ ያላዘዝነውን አለ ሐዋርያት ያላዘዝነውን ያደረገ ሁሉ ካለ በላይ ከፍ ያለ ማዕረግ በፍቃዱ የወሰደ ለራሱ አዲስ ሕግ ያወጣ ከአምላካችን ከእግዚአብሔር ዘንድ በነፍሱ ላይ የፍርድን እጽፍ ድርብ አድርጎ ይቀበላል ይላል። ኢትዮጵያ ቤተክርስቲያን የራሱ ሕግ አላት እኮ እንትና ፍትሐ ነገሥት
አዲስ ህግ ነው፣ ሐዋርያት አያውቁትም። እዚህ ጋር ደግሞ አዲስ ህግ ያወጣ ካለ እግዚአብሔር ያጥፋው እያለ ያለው። ኦርቶዶክስ አልተረፈችም ወላሂ፣ በዛም በዚህም ጠፍታለች። በቃ ራሷን በራሷ እያጠፋች ነው እንጂ ይህን መጽሐፍ የምትቀበለው እሷ አይደለች። ይሄ ራስ በራስ ማጥፋት ነው። ከፍ የሚያደርግ ነው አይደል? አሁን ይልከው እንትኑ ላይ ከፍ የሚያደርግ ራሱን ከፍ አድርጎ ማዕረግ የሚሰጥ አይደል? በዛ ካየው ማቴዎስ 23 ቁጥር 9 ላይ ኢየሱስ ክርስቶስ ሲያስተምር ማንንም አባት ብላችሁ አትጥሩ ብሏል። ግን ቄሶቹ በአጠቃላይ አባ ነው የሚባሉት። ትክክል። ኢየሱስ አባታት ነው ብሏል። አባታችን አንድ ነው ያለው አይደል? በሰማይ አንድ ነው ያለው እና ጃኮ ዙሩን ተከብላለች። የባለፈው አባ ራሱ ውሃ በላው ማለት ነው። ባለፈው ሲከራከር የነበረው አባ ዮናስ አይተዋቸው። አባ ዮናስ እኮ በጣም ወጣት ነው። ስፖርተኛ ነው። አየሁት ገብቼ አካውንቱን እኮ። አዎ አባ ዮናስ ወጣት ነው፣ ግን ድምፁ ምናምን ስለሚመቸኝ አንቱ ነው የምንላቸው። አባ ዮናስ እሳቸው ትልቅ ሰው ናቸው። ይገርምልሃል እንትና ራሱ ማን ነበረ? ሳልኖር አትግደለኝ። እሱ ራሱ ትልቅ ሰው ነበር የሚመስለኝ። በቪዲዮ ሲገለጥማ እንዴ አንተ እንዳለ ወጣት ናቸው። እኔ አይደለሁ እንዴ ሽማግሌ ከነሱ አንጻርማ? እኔ ነኝ እኮ አንቱ መባል የነበረብኝ እኮ እኔ ነኝ። ድምጼ ነው እንጂ አንሶባቸው ይሆን አላውቅም። ናቁኝ። ለነገሩ እንኳን በእነሱ በልጅ ልጄ በኢምራንም ተነቅያለሁ። እንኳን በእነሱ በልጅ ልጄ በኢምራንም ተነቅያለሁ። እኔ እርሶን ንቄማ ምን ሊውጠኝ ነው? ተው አታናቀኝ። አሁን አንቱ የምትሉ እንዴ ጉልበት አሰሙም ነበር ስታገኝ በአካል ለሱ በአካል ለና ከዛ እናወራለን። እሺ አድራሻዬን ታውቀዋለህ። ስለዚህ ነው ልጄ ፒክ አረ ኢምራን ነው አንተ ፒክ አይደለም፣ በአካል እናወራለን። አተ ስማኝ፣ ቲክቶክ ላይ ያኛው ሽማግሌ ሰው መሰልክ። የትኛው ነው የምትለኝ ልጄ? የትኛው ነው? በምንድን ነው የምታወራው? እኔ እኮ አክተር ነኝ አታውቅም እንዴ? ኧረ ኢላሂ ወላሂ ሽማግሌ ቲክቶክ ላይ ያሉ ጌም የሚጫወቱ እንዳም ባለፈው አይቻቸው። እንደሱ የምታወራው ወላሂ እንደ ሽማግሌ። አይ ኧረ ወላሂ ይመች አማር ልጄ አማር ራሳቸዋለሁ እንጂ ልላችሁ ነበር። የአሪሳራ ላይ የኻሊድን ድምጽ የሚያስታውሰው አለ? ተዋናዩ ሰው የመላጣው ማን ነበር ስሙ? እንጃ። አቡ ሱፊያን አንተው ተጎዳ ምናምን እያለ የሚያወራው ድምፁ አሁን ስትለው የሆነ የማውቀው ነገር መሰለኝ ፊልሙ ላይ። ኧረ የነቢዩ ታሪክ አይደለም? የነቢዩ ታሪክ አይደለ? አዎ ሰለላሁ ዐለይሂ ወሰለም አሪሳ ላይ የመጀመሪያው ስራ እሱ እኮ ታግዶ በአለም ላይ ከስንት ዓመት በኋላ መሰለ ይወጣ። ሊቢያ በረሃ ላይ እኮ ነው የተሰራው። ባለ ወላሂ ተሰርቶ በሳውዲ ተቃውሞ ደርሶ ታገደ፣ ዓለም ላይ ታገደ። ከዛ ከ20 ነው ምናምን ዓመት በኋላ የሰራው ሰውዬ ሙቶ ልጅየው ምናምን እኮ ያወጣው። እንዴ ምክንያት ምን ነበር ግን አለው? መጥፎ ነገር የለውም። እንዲያውም አራቱ ኸሊፋዎች ዋና ዋና የሚባሉ ካራክተሮች አይታዩም፣ የሉም። ሲሰራ ደግሞ የሚገርመው በተመሳሳይ ጊዜና ሰዓት በአረብኛና በእንግሊዘኛ ነው የተሰራ፣ አክተሮቹ የተቀያየሩ ማለት ነው። ኦኬ። እና በቃ የሚገርም ነገር ተፈጥሮ ነበር። በሊቢያ መንግስት መሰለኝ በጋዳፊ ነው ምናምን እንደዛ ነው የተሰራ። ግን የመጀመሪያው ነው። አሁን ሙቪ ሲሰራ እኮ የመጀመሪያው ነው ተብሎ ነው በኢስላሚክ ታሪክ ውስጥ እሱ ነው የከፈተ። ከዛማ እነ ዩዘርሲፍ የለ ኻሊድ ኢብኑ ወሊድ በኒ ሐሽሙ ጨረቃ ምናምን የሚሉ ዩቲዩብ ላይ የሆነ ሰዓት በጣም ብዙ ኢስላማዊ ፊልም ብዬ ሰርች እያደረኩ ብዙ ነበር እንትን ያልኩት ያየሁት። አዎ እኔ ነበርኩ እኮ በዛ ሰዓት ልጄ አማር ያንን እንትን እኔ የእንትናን ነው የተረጎምኩት የዩዘርሲፍን ትርጉም
ሰርቻለሁ። አታውቁኝም እኮ ብዙዎቻችሁ። ያሳዝናል። የምር አላሉ የሆነ ሰዓት እንትን ስለቅ እቺ ሴት ማነች ምናምን እንደዚህ የሚለውን ስለቅ የዩሱፍ ተርጓሚ ነህ እያሉ ይጽፉ ነበር ኮሜንት ስር ማለት ነው። እና ያችን ልጠቀም ብዬ ነው። አሁን የዩሱፍ ተርጓሚ ሙኒር ሁሴን ይባላል። ገጣሚ ሙኒር ሁሴን ይባላል። በጣም የምወደው ገጣሚ ነው። ገጣሚ ሙኒር ሁሴን እንዴ ሙኒር ሁሴን ብዙ ግጥሞቹ ዩቲዩብ ላይ ሰርች አድርጋችሁ ብትሰሙ እንትን ተቃውሞ ነበር አይደል? የሙስሊም ምንድነው ድምጻችን ይሰማ የሚል የድሮ ተቃውሞ ያኔ የገጠማቸው ግጥሞች ምናምን ዩቲዩብ ላይ ስቲል አሉ የታሰረበት። ፎተሊካ ጉድ ናማ በጉ ሳጠራራት በለዚህ ስማ አለ ስማ ስሙ ይሄን ነገር ሙሉ ላንብብላችሁ በጣም ሐሳቡ እንዲገባችሁ። አላህ ትእዛዝ 1 ከእኛ ጋር መደመርን በነፍሱ በሚስጥራችን መሳተፍ የሚፈልገው ዲያቆን አለ ወይም ቄስ ኤጲስቆጶስ ሊያመጣው ይገባል። ቄስ ዲያቆን እና ቄስ ኤጲስቆጶስ ያምጣው አለ። እሺ ወደ ሕጋችን ለምን መግባት እንደፈለገ ቄሱ ወይም ኤጲስቆጶሱ ይጠይቀው። ዲያቆኑ ስለ ምግባራቸው መርምሮ የሚያስተምራቸው ይሁን ይማር መጀመሪያ። እሺ መመከራቸውን ይመልከት። ስለ መልካም ስራቸው ይጠይቃቸው። ነፃ የወጡ ወይም ያልወጡ መሆናቸውን ይጠይቃቸው። ባሪያቸው ወይስ አይደለም ይበላቸው አለ። ከእነርሱ አማኝ የሆነ ሰው ግዙ። ሰምተሃል? ከእነርሱ አማኝ የሆነ ሰው ግዙ። የሆነ ካለ ስነ ምግባሩ መልካም ስለሆነ ያ ምእመን ስለ እርሱ ይጠይቁት። ጌታው በደግነቱ ምስክርነት ከሆነውና መንገዶቹን ጥሩ ከሆነ ዲያቆን እያለ ይቀበሉት ይናገራል። ሐሳቡ ገብቷል? እኔ አንተ ስታነቡ አይገባኝም። እባክህ ወይ ጠቁመኝ። አንተ ስታነቡ አይገባኝ ደስ ይላል። እንዴ ውስብስብ ነው የሚልብኝ። እንደም ቆይ እሺ አንዴ አዳምጥ። ፍሬ ሐሳቡ ላይ እስኪ ግባና አንብብ። ከእነርሱ አማኝ የሆነ ሰው ግዙ ሰውን ግዙ እያለ እኮ ነው ያለው። እሱ ገብቶኛል። አማኝ ወንድ ካለ ግዙትና ዲያቆን አድርጉት። እሺ የሆነ ካለ ነፃ መሆናቸውንና አለመሆናቸውን ጠይቁ ምናምን አይደል ያለ። መጀመሪያ አባናቸው ሳደም ይጠይቃል። ቀጥሎ ጥሩ ሰው ከሆነ ግዟቸው በብር አዲስ ኪዳን ላይ እኮ ነው። ከዛ ቀጥሎ መሰለኝ የሚለው ጌታው በደግነቱ ምስክር ከሆነው መንገዶቹን ጥሩዎች ከሆኑ ዲያቆን መርምረው ይቀበሉታል። ሰው ጥሩ ሰው ከሆነ ይገዛና ዲያቆን ይሁን ተባለ። ይህ ካልሆነ ግን ይቅር። በክርስቶስ የማያምን ሰው ግዙ ከሆነ ጌታውን ጠይቁ ይላል። መጽሐፈ ኪዳን ነው አሁንም። ሰውን ግዙ እኮ እያለ ያለው ሀቢቢ እና ብር የለህም ነው። አይ መተው ባርነት ይላሉ። ባርነት የለም በአዲስ ኪዳን ሲል የለ እንዴ? ውይ እንዴ አለ እንጂ። ኧረ ለክርስቶስ እንደሚገዛ ለጌታው ይገዛ ምናምን የለ እንዴ? አይ እሱማ ያው መጋዛት ሲባል እኮ እንትን ነው የሆነ ባልና ሚስት መካከል ለመጋዛትን ያለው። እዚህ ጋር እኮ ግን በቃ ሰውን ግዙ በብር ግዙ ሰዎችን እያለ እኮ ነው ያለው። ያው ምንድነው የምገዛው መርጠህ ነው ስገዛ። ገድል አይደለም ሄሉ ከገድል ነው ወይ ያለች ነው። መጽሐፈ ኪዳን ማለት የአዲስ ኪዳን ነው። 80 አሐዱ የኦርቶዶክስ ነው። ቀጥል ቀጠራ። ኧረ እኔ ጨረስኩ። ምኑን ላውራ እንግዲህ። ዲያቆናትን ፈልገን በኃይለ ሥላሴ ጊዜ እኮ ነበረ ኢምሩ ታውቃለህ? የባሪያ ንግድ እኮ ነበረ። ያን ነበር ደህናውን ዲያቆን መግዛት። ወጣቱን ትገዛና እስካሁን ይቆይልህ። ጠንከር ያለው ፈርጠም ያለውን ደህናውን ዲያቆን ያኔ ነበር መግዛት። አረ ባሰማ ወላሂ አንድ እንትን እየተናገሩ እንገዛ ነበረ ምናምን እያሉ እየተናገሩ የሆነ ሙሉ ቪዲዮ ሰምቼው ገረመኝ። በቃ ኢትዮጵያ ውስጥ እና እንትን ጥቁር ሻንቅላና ምናምን እየተባለ የሚሸጠው አሉ። ቀይ ሻንቅላ ጥቁር ሻንቅላ የተባለ እንገዛ ነበር አሉ።
እና ምላሳችሁን ቁርጣችኋል አለ። አለ ምላሱ ይቆረጣል አለ። ለምን አማርኛ ከቻሉ አማርኛ የሚናገሩ ከሆነ ገዢዎቹ ባሪያ የሚገዙ ሰዎች ይሄማ እንትን ነው ይላሉ። ይሄማ ባሪያ አይደለም ብለው እንትን እንዳይሉ ምላሳቸው ሲቆራጠፉ በቃ እነዚህማ ባሪያ ናቸው ተብሎ ይሸጣሉ። ከዛ እርጉዝ ደግሞ ከሆነች አሉ እርጉዝ ከሆነች ደግሞ ይወረውሯታል። እና እንትና ይሄ ንጉስ አሁን በጣሊያን ጊዜ ከኢትዮጵያ ወጣ ማን ነበር ስሙ? ደርግ የገለበጠው በጣሊያን ጊዜ ደርግ የገለበጠው ማን ነው? ኃይለ ሥላሴ አቻ እኔ እኮ አወዛገብክኝ። ደርግ የገለበጠው አሁን ደርግ የገለበጠ በቅርቡ ኃይለ ሥላሴ ነው። ኃይለ ሥላሴ ደግሞ መጥተው ከዓለም ሕግ ተቀብለው አለ ከዓለም ሕግ ተቀብለው ባሪያ አትሸጡ ሲሏቸው ህዝቡ አመጻሉ እና ህዝብ አመጽ ደርሶባቸው ነበር። ንብረት አላቸው እኮ ኃይለ ሥላሴም እኮ በመከራ ነው ያሳመኗቸው እንጂ በኃይለ ሥላሴ ዘመንማ ጽድት ያለ እንዴ የባሪያ ዘር ይባል የለ እንዴ? እስካሁን ድረስ የባላባት ዘርና የባሪያ ዘር የሚባል እኮ አለ። ባሪያ የነበሩ ማለት ነው በኃይለ ሥላሴ። ኃይለ ሥላሴ መጨረሻ ላይ ነው እርዳታ ምናምን ሲፈልጉ ይሄ የባሪያ ግዛትን ራሳቸው የፈበረኩትን እንዲያነሱት ምናምን አደረጉ ምናምን እያለ ይቀጥላል። ግን እስከ ኃይለ ሥላሴ ድረስ ኢትዮጵያ ውስጥ ኃይለኛ የባሪያ ንግድ ነበረ። እሺ ሰምተናል። ኮሜንት ላይ ኢምራን እባክህን እንተኛበት ነገ ክላስ አለን አለችኝ እናቴ። በቃ ይብቃን። እስካሁን ያን ሁሉ ኮሜንት አላየህም? እኔ እኮ ተንግቼ ሲጀመር እያነበብኩ ላሳያችሁ። እንደዚህ ነው የማወራችሁ። አንተ ንገርልን እባክህ ምናምን ያው እንደዚህ ተንግቼ የማወራችሁ እና ለዛ ነው። እንውጣ በቃ። መርሃባ ልደውልልህ ይምሩ አለሁ ትንሽ ሰዓት። እሺ በቃ ልዘጋባችሁ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ